ዳታ ኢንተርፕሬቴሽን በሚለው ይቀጥላል ማለት ነው። ዲስከሽን ነው። እስቲ የዚህ ሳምፕል እንውሰድ። ወደ አማርኛ ትርጉሜ ጎሽ ያለ አማርኛ ማለት ኢንተርፕሬቴሽን እንመልከት። ለምሳሌ አሁን ቶታል ፓርቲሲፓንት 50 ናቸው። ሪስፖንስ ስትሮንግሊ ዲስአግሪ ያሉት ናቸው። ቅድም 42 ፐርሰንቴጅ ነው 84%። አማካዩ አለቅ ይሄ ምሳሌ አልጠቀምኩም። አማካይ ግድ የለም። እንዴት ተረጎማ ኢንተርፕሬቴሽን አዱ ኢንተርፕሬት ለምሳሌ the survey results revealed ለምን ሪቪልድ ያለው ሪቪል አሳይቷል። ለምን አሳይቷል ብለን እንጽፈው? እሺ አይ ግራመሩን ንገሩ። ሰዋሰው ለምን ያሳያል ማይባል ምን አሳይቷል ይባላል? አልፏል ተባረክ። ይሄን ወቁ። አሁን ያለፈ ጊዜ አይደለም እንዴ? ዳታ ተተንትኖ ጨርሷል። ያለፈ ጊዜ ስናወራ እንዴት ነው? አይደለም እንዴ? ያሳያል፣ አሳይቷል። ምን ነው አሳይቷል። ለዚህ ሪቪልድ የሚለው ጽፎ በዛ በኋላ እንመጣበታለን። The survey results revealed an overwhelming rejection of the statement with 84% or 42 out of 50 of the participants selecting strongly what? Disagree. እኔ ገልብጬው ነው። እሺ ገልብጬው strongly what? Disagree. The statistical outcome demonstrated that the vast majority of the respondents do not associate material wealth or financial success with spiritual purity or a close relationship with the divine. The participants clearly separate earthly material achievement from true spiritual growth. ከሁለተኛ መንፈሳዊ ሕይወት ይለያል። ለዚህ ሰዎች መንፈሳዊ ሕይወታቸው የጨመረ ሲመጣ አንዱ ምልክት ምን ከምን እየራቁ ይመጣሉ? ከዚህ ከማተር አይደለም እንዴ? ለዚህ ነው በኦርቶዶክስ አንዳንድ አታሞች ገዳም ይገባሉ አይደለም? ለምን ገዳም ይገቡት? ዓለም በቃ አይምርት ዓለም በቃ በዚህ ዓለም ካለው አይደለም እንዴ? መለየታችንም ያለውን ሀብቱን ጥሎ ገዳም ይገባል ለነፍሳቸው ብሎ ማለት ነው። መንገድ መዳኛ መንገድ ያማስ አይደለም ግን ኮሚትመንታቸው አይደለም እንዴ? ኮሚትመንታቸው ብዙ ሀብታሞች አሁን አይታዩ፣ ድሮ እንደዛ ነበረ። ምክንያቱም ከኃጢአት መለየት ስላልቻሉ ማለት ነው። ይሄ ኢንተርፕሬቴሽን ነው። ዲስከሽኑ ደግሞ የተተረጎመው ደግሞ ይብራራል። የተተረጎመው ይብራራል። ስለዚህ 84% ወይ ደግሞ 42 ወይ ደግሞ 4.72 ምን ማለት ነው የሚለው እዚህ ጋር በደንብ ተርጉሞታል። ትርጉሙ ምንድነው? እነዚህ ሰዎች ለቀረበው መጠይቅ የሰጡ ምላሽ ምንድነው? ተቃራኒ ነው። ስለዚህ መለኪያ አይደለም፣ ሀብት የመንፈሳዊነት እዚያ መለኪያ አይደለም ብሎ መልሷል የሚለው ትርጉም። ይሄ ትርጉም ደግሞ ምን ማድረግ መብራራት አለበት እና ማብራራት አለበት፣ ማስፋት አለበት፣ ናሬት ማድረግ አለበት፣ ዲስከስ ማድረግ አለበት። ስንወያ ዲስከስ ስናደርግ አንድን ሀሳብ ዲስከስ ስናደርግ አንዱ ችሎታችን ምን መሆን አለበት? ለምሳሌ ለክርክር የሚሆን ሀሳብ ወይ ደግሞ ሀሳብን አስፍቶ ለመናገር የሚጠቅመው ምንድን ነው? ለምሳሌ አንድ ሰባኪ አንድ ርዕስ ይዞ ሲሰብክ ያለ ኃጢአት መኖር ማለት ትርጉሙ ለእግዚአብሔር መቀደስ ነው አይደል? በጣም ጥሩ። ያለ ኃጢአት መኖር ማለት ለእግዚአብሔር መቀደስ ነው የሚለው ተተርጉሟል አይደል? ተተረጎመ። እሺ ምን ማለት ይሄ ማብራራት የለበትም? ምን ማለት ነው ለእግዚአብሔር መለየት ማለት? ለእግዚአብሔር መለየት እንዴት ነው አንድ ሰው ዲስከስ የሚያደርገው? ሲነገር ነው እኮ እንዴት ነው ዲስከስ የምናደርገው? እንዴት የምንሰብከው? መስበክ ማለት ነው። ዲስከሽን ማለት ስብከት ማለት ነው። እንዴት የምንሰብከው? ለእግዚአብሔር መለየት እንዴት ይሰበካል? አይሰበክም። እንዴት የምንሰብከው? እሺ
አይደለም እንዴ? መለየት ምንድን ነው? ከምንድን የሚለየው? አይደለም እንዴ? ምሳሌ የሚሆኑ ሰዎች ለእግዚአብሔር የተለዩ ሰዎች በመጽሐፍ ቅዱስ እነማን ናቸው? አይደለም መለየት ዓላማው ምንድን ነው? ግቡ ምንድን ነው? እንደዚህ ከሌሎች ሀሳቦች ጋር ያንን ፋይንዲንግ ሰፖርት አድርገን የምናብራራ ከሆነ ዲስከስ የምናደርግ ከሆነ ዛስ ኮልድ ዲስከሽን ይባላል። ለምሳሌ the findings highlight a deeply rooted belief among the participants that spirituality is an intrinsic and non-materialistic experience. መንፈሳዊነት ማለት የውስጥ አመለካከት የውስጥ ለውጥ እንጂ ውጫዊ ለውጥ አይደለም እያለ መሰከረ። እንግዲህ እዚህ ጋር አልጠቀሰውም። ስለዚህ መጽሐፍ ቅዱስ የሚለው ከመጽሐፍ ቅዱስ ጠቅሰን አይደለም እንዴ? ከቴዎሎጂ መጽሐፍቶች ከሌሎች ምርምር ሀሳቦች ይህን ሀሳብ እናስደግፋለን። መለወጥ ማለት የውስጥ መለወጥ እንጂ የውጭ አይደለም። ሰዎች ገንዘብ ሲያገኙ ደስ ይላቸው ይችላል። ያ ደስታ ግን እውነተኛ ደስታ አይደለም። እውነተኛ ደስታ በመንፈስ ቅዱስ አማካኝነት በውስጥ የሚፈጠር ደስታ አይደለም። ሰውዬው ምንም የለውም ግን በጣም ደስተኛ ነው አይደለም። ያ ኢነር ማለት ነው። ይሄንን ማን ይመሰክራል? መጽሐፍ ቅዱስ ይመሰክራል። የት ቦታ ያለው? ስለዚህ መጽሐፍቶች ካሉ አይደለም እንዴ? እነዛ መጽሐፍቶች ሰፖርት እናደርጋለን። የቴዎሎጂ መጽሐፍ ሊሆን ይችላል። ማናቸው ሌሎች ምርምሮች በዚህ ርዕስ ላይ ካሉ እሱ እናስደግፋለን። እዚህ ስዋትኮ ዲስከሽን ማለት ይሄ ነው ባጭሩ። በአማርኛ እዚህ ቀብቶች ለምሳሌ ትርጉም ውጤት የቅድሙ ማለት ነው። የጥናቱ ውጤት እንደሚያሳየው እጅግ ከፍተኛ ቁጥር ያላቸው ተሳታፊዎች የቀረበውን አባባል ውድቅ አድርገውታል። ውድቅ ይደረጋል አላለም፣ አድርጎታል። ምን ማለት ነው? ያለፈ ጊዜ። ስለዚህ ሪፖርት ሲጽፉ ምን ጊዜም በዛ ነው። ሪፖርት ሲጽፉ አክሽን ቨርብ ምን ጊዜ በሲምፕል ፓስት ቴንስ ወይ ደግሞ በኃላፊ ጊዜ ይጻፋል ማለት ነው። ምን ጊዜ አንዳንዶቹ ለምሳሌ የገጠመኝ እንዳለ የፕሮፖዛል የወደፊቱ ፕሮፖዛል ምን ጊዜ የወደፊቱን አደርጋለሁ አይደለም፣ እሰራለሁ፣ ዳታ ሰበስባለሁ፣ የሰበስበው ዳታ በዚህ ተነትናለሁ። የወደፊት ነው። ዳታ ሰበስቦ ከተነተነ በኋላ ደግሞ በኃላፊ ጊዜ መጠቀም አለበት። ሲምፕል ፓስት ቴንስ ማለት ነው። ያ ሪፖርት ሲጻፍ በዛ መልክ ነው። ከ50 ተሳታፊዎች ውስጥ 42ቱ ወይም ደግሞ 84% ምን ጊዜ ሪፖርት ሲጽፉ ፍሪኩዌንሲ ቁጥር በቅንፍ ውስጥ ፐርሰንቴጅ መለየት የለበትም። አብሮ ነው ምን ጊዜ። አንዳንዶቹ ዝም ብሎ ቁጥር ይጽፋሉ፣ ፐርሰንቴጅ ይረሳሉ። አንዳንድ ቁጥር ፐርሰንቴጅ ብቻ። ቁጥርና ፐርሰንቴጅ አይለያይም። 42 በቅንፍ ውስጥ 80% በጥብቅ አልስማማም የሚለው ምርጫ መርጠዋል። ይህ ስታቲስቲካዊ መረጃ በማያሻማ ሁኔታ የሚያሳየው አብዛኛው ምላሽ ሰጪዎች መንፈሳዊ ንጽህናን ወይም ከፈጣሪ ጋር ያለን ግንኙነት ከቁሳዊ ሀብትና ከገንዘብ ስኬት ጋር እንደማያያዙት ነው። ተሳታፊዎች ምድራዊና ቁሳዊ ስኬትን እውነተኛ መንፈሳዊ እድገት ለይተው እንደሚያዩ በግልጽ ያሳያል። ምንድን ነው ይሄ? አሁን ምንድን ነው ያልተናገሩት? ምንድን ነው ይሄ? ምንድን ነው ይሄ? ትርጉም ነው። ይሄ የዳታ አናሊሲስ ትርጉም። ኦኬ፣ ትርጉም እንግዲህ ብዙ ጊዜ ከውይይት ጋር ማያዝ ይቻላል። እንዲህ ከተረጎም በኋላ ወደ ውይይት እንገባለን፣ እናብራራዋለን። ይህን ትርጉም ደግሞ እናብራራዋለን። ለምሳሌ ስናብራራ ውይይት ላይ ዲስከሽን ይባላል። ይህ ግኝት የቱ ግኝት? ከላይ ያለው ግኝት። ይህ ግኝት በተሳታፊዎች ዘንድ መንፈሳዊነት ከቁሳዊ ነገሮች የጸዳ እና የውስጥ እሴት መሆኑ የሚያሳይ ጥልቅ እምነት መኖሩን ያጎላል። የ84% ተሳታፊዎች በጥብቅ አለመስማማት የሚያሳየው ማህበረሰቡ አለመስማማት ምርጫቸው አይደለም አለመስማማት የሚያሳየው ምን እያደረገ ነው? ያብራራ ነው የሚያሳየው ማህበረሰቡ እምነት በገንዘብ ሀብት ይሸለማል የሚለውን አመለካከት በጋራ እንደማይቀበለው። ይህም እያደረገ ነው
እያብራራ ነው። አሁን እንግዲህ ማህበረሰቡ የሚለው ሌላ ደጋፊ ሶርስ ይፈልጋል። ይህ ሶርስ ጥናት ሊሆን ይችላል። ይህ ሶርስ አይደለም መጽሐፍ ሊሆን ይችላሉ፣ ያስደግፋል ማለት ነው። ለምሳሌ እገሌ የሚባል ሰው በዚህ ዓመተ ምህረት ባጠናው ጥናቱ አይደለም እያለ ደጋፊ ሀሳብ ሰጠዋለን። ይህ የሚያመለክተው ማህበረሰቡ ከቁሳዊ ሀብት ይልቅ እንደ የውስጥ ሰላም፣ ስነ ምግባራዊ ታማኝነት፣ ርኅራኄ እና እውነተኛ እምነት ላሉት መንፈሳዊ እሴቶች የላቀ ክብር እንደሚሰጥ ነው። ለሃይማኖት አባቶች፣ ለአማካሪዎች ወይም ለማህበረሰብ መሪዎች ይህ ውጤት ትልቅ ትምህርት ይሰጣል። እያችሁ አይደለም? ምን እያደረገው ነው? ፋይንዲንጉ እያጠናከረ ነው። ከዚህ ማህበረሰብ ጋር ሲሰሩ ቁሳዊ ብልጽግናን ከሚሰብኩ ይልቅ በስነ ምግባር ግንባታ፣ በውስጣዊ ሰላም እና በስነ ልቦናዊ ደህንነት ላይ የሚያተኩሩ ትምህርቶች እና ፕሮግራሞች የተሻለ ተቀባይነት ይኖራቸዋል። በአጠቃላይ ምን እያደረገው ነው? ያጠቃለለ። በአጠቃላይ ይህ መረጃ እምነታቸውን ከገንዘብ ጋር መቀላቀል የማይፈልጉ በመንፈሳዊ የበሰሉ ሰዎች ስብስብ መኖሩን ያረጋግጣል። ምላሾቹ አይደለም እንዴ? ከ50 ሰዎች ውስጥ ይህ አመለካከት ያላቸው ሰዎች ቤተክርስቲያን ውስጥ አሉ ማለት ነው። አንዳንዱ እንግዲህ ያልኖረበትን ነገር ግን እውነቱን ይናገራል። እውነቱ ይሄ ነው፣ ግን አልኖርኩበትም ሊል ይችላል። ይሄ ነው እንግዲህ ዳታ ቴብሉ ምን ያሳያል? ዳታ ትንተና ቴብል አላቸው ማለት ነው። አለም እንዴ? ቴብል አላቸው። ቴብል ፎርማት። ከቴብሉ ደግሞ ወደ ስተረጉሙ ዳታ ኢንተርፕሬቴሽን፣ ትርጉም፣ የመረጃ ትርጉም የሚጻፍ ነው። እሱ የመረጃ ትርጉም አያይዛችሁ ታደርጋላችሁ። ዲስከሽን ልክ ይሄ ምሳሌ ተጠቅሙ። ባለፈው ልክላችኋል። በዚህ መሰረት ከሄዳችሁ አንዳንድ ጊዜ የሀሳብ እጥረት ይኖራችኋል። እናንተ የተወሰነ በሉ አይደለም እንዴ? የተወሰነ ከጻፋችሁ በኋላ ለኤአይ ይሄንን አይደለም እንዴ አስፋልኝ፣ በተሻለ አካዳሚክ ቋንቋ ጻፍልኝ አይደለም። በቃ ያሰፋል፣ ፓራግራፉን ያሰፋላችኋል። በቃ ያን ሀሳቡ እናንተ ነው አይደለም እንዴ? ሀሳቡ እናንተ ነው። የእናንተን ሀሳብ ያሰፋላችኋል። ይሄ ይፈቀዳል በምርምር ማለት ነው። ዋና ሀሳብ እናንተ ነው። ያችን ማስፋት ቋንቋውን በጥራት ቋንቋ በተሻለ ቋንቋ ይጽፍላችኋል ማለት ነው። ይሄ ማድረግ የማትችሉ ሰዎች ማድረግ ወደሚችሉ ሰዎች ሄዳችሁ አይደለም እንዴ? ይሄ ማድረግ ካልቻላችሁ አብራችሁ የሚኖሩ ሰዎች ያላቸውን ችሎታ ሀብት የማትጠቀሙ ከሆነ በፈተና ከወደቃችሁ በራሳችሁ ዘመን አይደለም እንዴ? ምንም ማድረግ አልችልም። ምንም ማድረግ አልችልም። ምክንያቱም ግዴለሽነት ማለት ነው። ሲትስ እንደዚሁ አያሳልፍም። ይሄ እንድታውቁ እንደዚሁ አያሳልፍም። ተፈተናችሁ በስርዓት ስራው እናንተ መሆኑን ተከላክላችሁ ዲፌንድ አድርጋችሁ ነው የምታልፉት ማለት ነው፣ የምትመረቁት። ለዚህ ነው እስካሁን ይሄ አራተኛው ኦሪየንቴሽን ደጋግሞ እሺ ጥያቄ እሺ ለምሳሌ አሁን ያወራራና አሁን ያለው በዚህ መካከል ለምሳሌ ይሄ የጽሁፍ መጠይቅ ነው። አሁን የቃል መጠይቅ ተሩ ቀላል ነው። እሱ ባለፈው ውስጥ መሳይቻቸው አይደለም እንዴ? እሱ ካልኩሌሽን የለውም። እሱ ምንድነው ወደ ጽሁፍ የቀየራችሁትን እሱ እዛ ውስጥ ጭብጦች መፈለግ ነው አይደለም እንዴ? በቃ እሱ ማንም ሰው አይደለም። ይሄ መጠናዊ ምርምር ነው፣ ለብቻ የሚሰራው መጠናዊ ምርምር። ከዛ ያኛው አይነታዊ አይደለም እንዴ? ለብቻ ተተረትሩና ከዛ በኋላ ዲስከሽን ላይ አይደለም እንዴ? አንድ ላይ ተመጣላችሁ። ዲስከሽኑ ላይ በየብቻ ነው። ያኛው በኢንተርቪው፣ በቃል መጠይቅ፣ በምልከታ፣ በቡድን ውይይት አይደለም እንዴ? የተሰበሰበ ነው። ያ በጽሁፍ የተሰበሰበ ነው። ይሄ ደግሞ በቁጥር የተሰበሰበ ነው። በቁጥርም ተሰበሰበ፣ በጽሁፍም ተሰበሰበ። ስለ አንድ ነገር ይናገራሉ፣ ስለ እውነት ይናገራሉ። ስለዚህ ያን ደግሞ በዲስከሽን ጊዜ አይደለም እንዴ አንድ ላይ እናዋህዳለን ማለት ነው። ለምሳሌ
በኢንተርቪው አይደለም እንዴ በኢንተርቪው ሚስተር ኤክስ የሚባል ሰው አይደለም እንዲህ ብለዋል ብለን ከኳንቲቴቲቭ ጋር ወይ ደግሞ ከመጠናዊ ጋር አብረን እናዋሃዳለን። ያ ዲስከሽን ላይ የሚዋሃድ ነው። ባለፈው አሳይቻችኋለሁ ሚክስ ሜተድ አካባቢ ላይ ማለት ነው። ከፈለጋችሁ ለየብቻችሁም ከሰራችሁም የኳሊቴት ለብቻ የኳንቲቴት ለብቻ ያ ደግሞ ፓራል ይባላል። ነገር ግን ለየብቻ ከሆነ ትርጉም የለውም አይደለም እንዴ መጨረሻ ላይ አንድ ላይ ቁጥር የሚናገረው ሐሳብ የሚናገረው አይደለም እንዴ የሚስማማውን አንድ ላይ ማምጣት ነው። የማይስማማ ደግሞ ከሆነ ያልተስማማበት ለምሳሌ በጽሁፍ በቃል መጠይቅ ምላሹ የቀደሙ መጠይቅ ላይ ማለት ነው እንደሚስማሙ አድርጎ ምላሽ ቢሰጡ በጽሁፍ መጠይቅ ደግሞ አይደለም እንደማይስማሙ አድርጎ መጠይቅ ቢሰጡ ይሄንን ምክንያቱም ማብራት አለበት። ኢንተርቪው ያደረጉ ሰዎች እነማን ናቸው አያችሁ አይደለም እንዴ? ችግሩ ሰዎች ጋር ለምሳሌ ወጣቶች ከሆነ ኢንተርቪው ያደረጉት የወጣቱ ምላሽና የእድሜያቸው ገፋ ያሉ ሰዎች ምላሽ ይለያያል። ስለዚህ ያን ምክንያት ሰጣለን ማለት ነው። እዚህ ጋር ወጣቱ በአሁኑ ጊዜ እንትኑ ወዴት ነው? በአቋራጭ አይደለም ወደ መክበር የሚለው ብልጽግና ወንጌሉ ወጣቶች ለሚደግፉ ማለት ነው። ስለዚህ ያንን ማብራት አለበት። የተለያየበት ምክንያት ልዩነቱ ከተሳታፊዎች እድሜና መንፈሳዊ እድገት ደረጃ ይሄ ልዩነት ሊመጣ ችሏል ብሎ መናገር አለበት ማለት ነው ልዩነቱ። ስለዚህ ብዙ ጊዜ ግን ተሳታፊዎቻችን ስንመርጥ ጥንቃቄ ማድረግ አለብን አይደለም እንዴ? ስለዚህ በአንድ ጎራ ውስጥ የሚገቡት ምድብ ውስጥ የሚገቡት ተመሳሳይ እድሜ ተመሳሳይ ትምህርት ደረጃ ባላቸው መልክ መደረግ አለበት። ያንን ባዮግራፊካል ዳታ ያስፈልጋቸዋል። እሱን እያዘጋጃችሁ እንደሆነ አንዳንዶቻችሁ አይቻሉ የተሾሙ ወደም አይቻሉ ጥሩ ነው። ኦኬ ሌላ ቀጥሎ የምናየው ክፍል አንድ እንግዲህ በዚህ ስር ዛሬ ማምተክሮ ማለት ነው። ክፍል አንድ ጉድ እንዴት አድርገን ደበቀችው አይደለም እዚህ ጋር እቺ እዚህ ጋር ታቻለች። ክፍል አንድ ዛሬ የምናተኩርበት ማለት ነው። ክፍል አንድ በምርምር ጥያቄዎች ስር መረጃ መሰብሰቢያ መሳሪያዎች አይተሞችን ማዘጋጀትና ግኝቶችን መተንተን መተርጎም እንዲሁም መወያየት የሚለው ቅድም ከላይ ለተወሰነ ማየት ሞክረናል። የብዙ ተመራማሪዎች ወይ ደግሞ እጩ ተመራቂዎች የሚሳሳቱት ነገር ነው። ዳታ ከመሰብሰባችን በፊት ዳታ መሰብሰቢያ ቱልስ ወይ አይተምስ ከማዘጋጀታችን በፊት መጀመሪያ ምኖቹ ተለይተው መታወቅ አለባቸው? የምርምር ጥያቄዎች። ምክንያቱም ዳታ የምንሰበስበው ለማን ነው? ለምርምር ጥያቄ ምላሽ አለ ምንድን ምላሽ ነው። በቃ ምርምር ጥያቄ ማለት ያንን የምናጠናው ርዕስ የምንመልስበት ትልቁ ድልድይ እሱ ነው። ስለዚህ መሪ ጥያቄዎችን ለብቻ ያስቀምጣ መጀመሪያ። ከዛ እያንዳንዱ መሪ ጥያቄ ምን አይነት አይተምስ ይፈልጋሉ? አይተምስ ይፈልጋሉ። የጽሁፍ መጠይቅ ነው? የቃል መጠይቅ ነው? የቡድን ውይይት ነው? አይደለም እንዴ? የትኛው የሚፈልገው የሚለው ተመራማሪ ይወስናል አይደል? ጥያቄው ራሱ ይመራል። ጥያቄው ለምሳሌ እንዴት ሆነ፣ ለምን ሆነ የሚል ጥያቄ ካለ ይሄ ጥያቄ ምን አይነት መረጃውን ለመሰብሰብ የምንጠቀመው ምን አይነት ቱልስ ነው? ኢንተርቪው እና በቡድን ውይይት ይሆናል። ምክንያቱም እንዴት ለምን ለሚለው ቁጥራዊ መልስ ይሰጠዋል። ዛሬ እንዴት መጣችሁ እየጠየቃችሁ አዎ ከ50 ውስጥ 30 ሰዎች መተናል ብላችሁ መልሳላችሁ። ምንድን ምላሻችሁ? ዛሬ እንዴት ልትመጡ ቻላችሁ እየጠየቃችሁ ምላሻችሁ ምንድን ነው?
አዎ ስልጠናው ስለፈለግን አይደለም እንዴ? አዎ ስልጠናው ለምርምሩ ስለሚጠቅመን ለዛ ብለን የመጣ ነው የሚባለው እንጂ ቁጥር አይመለስም። ስለዚህ ቁጥር እንዳንመልስ ምክንያት የሆነ ምንድን ነው? ጥያቄው አይነት ነው፣ አጠያየቅ ነው። ስለዚህ አጠያየቅ ራሱ መልሱን አይደለም እንዴ ምን መልስ እንደመልስ እንዳለብን ይመራና ማለት ነው። ስለዚህ መሪ ጥያቄዎች ወሳኝ ናቸው። ምን ያህል ናቸው? ምን ያህል ስንት ጊዜ ካልኩ ምላሽ ምንድን ነው? ቁጥር ነው። 5 ጊዜ፣ 10 ጊዜ፣ 50፣ 40 በቃ ራሱ ይመራል ማለት ነው። ስለዚህ መጀመሪያ መሪ ጥያቄዎችን እንጽፋለን። በእያንዳንዱ መሪ ጥያቄ ስር ዳታ መሰብሰቢያ ቱልሳችንን እናዘጋጃለን ማለት ነው። ለምሳሌ እዚህ በምርምር ውስጥ በተለይም በመጠናዊ ኳንቲቴቲቭ እና በተቀላቀሉ ሚክስ ጥናቶች ተመራማሪዎች በመጀመሪያ የምርምር ጥያቄዎችን ይቀርጻሉ መጀመሪያ። ከዚያም ከእያንዳንዱ ጥያቄ ጋር የተያያዙ መረጃዎችን ለመሰብሰብ መለኪያዎችን ወይም መሳሪያዎችን ያዘጋጃሉ። መረጃው ከተሰበሰበ በኋላ ተመራማሪው ግኝቶቹን በስርዓቱ ይተነትናል፣ ይተረጉማል፣ እንዲሁም ይወያይባቸዋል። በምርምር ጥያቄ ስር ዝርዝር መመዘኛዎች ወይ ደግሞ ጥያቄዎችን አይተምስ ማዘጋጀት እንዴት እንዳዘጋጀው የሚለውን እንመለከታለን። የምርምር መመዘኛ ሪሰርች አይተምስ ማለት ለምርምር ጥያቄዎቹ ምላሽ የሚሰጡ መረጃዎችን ለመሰብሰብ የሚዘጋጁ ጥያቄዎች ወይም አረፍተ ነገሮች ናቸው። ለምሳሌ ደረጃ 1 የምርምር ጥያቄው መለየት አይደንቲፋይ ዘ ሪሰርች ኮስችን ፈርስት። እንደዚህ መጀመሪያ ዳታ መሰብሰቢያ ቱልስ ከማዘጋጀታችን በፊት ሪሰርች ኮስችኖቹን በስርዓት ለይቶ ማስቀመጥ ነው። ምሳሌ የተማሪዎችን የትምህርት አፈጻጸም የሚነኩ ምክንያቶች ምንድን ናቸው? የተማሪዎችን የትምህርት አፈጻጸም የሚነኩ ወይ ደግሞ ኢምፓክት ምክንያት ምንድን ናቸው? የተማሪ ትምህርት አፈጻጸም ከፍ እንዲል ወይም ዝቅ እንዲል ሊሆን ይችላል። ምንድን ናቸው የሚለው ምንድን ነው? መሪ ጥያቄ ነው አይደለም? አንድ መሪ ጥያቄ ነው። የተማሪ ትምህርት አፈጻጸም ጋር የሚሄዱ የተማሪ ትምህርት አቀባበል ከፍ የሚያደርጉ ምንድን ናቸው የሚል መሪ ጥያቄ ነው። ይህ መልስ ይፈልጋል አይደለም? ለምን መልስ ይፈልገው? በዚህ ምርምር ውስጥ ተማሪዎች ምን እንዲሆኑ እንፈልጋለን? ተማሪዎችን ውጤታማ የሚያደርጉ አይደለም እንዴ? ተለዋዋጮች ቫሪያብሎች ምን እንደሆነ ማወቅ አለብን። ለምሳሌ ሰው በትምህርቱ የሚጎብዘው አንዱ በምንድን ነው? ምሳሌ አንዱ የውስጥ መነሳሳት ነው አይደለም እንዴ? ሞቲቬሽን፣ የውስጥ መነሳሳት። ደስ ብሎ ተማሪ ክፍል የሚማር ከሆነ በጣም ይሳተፋል። ደስ የሚል አካባቢ መፍጠር ነው። ሁለተኛ ጥሩ የማስተማሪያ ዘዴ አይደለም እንዴ? ጥሩ የማስተማሪያ ዘዴ፣ የመምህሩ የማስተማሪያ ዘዴ በተማሪ ትምህርት አቀባበል ተጽዕኖ አይደለም እንዴ? አለው። የደህንነት ትምህርት አስተማሪው በደህንነት ተማሪዎች ትምህርት መንፈሳዊ አቀባበል ተጽዕኖ አለ የለውም? አለው። እነዚህ ቫሪያብሎች ናቸው ማለት ነው። ስለዚህ አንድ ሰው ይሄንን ያጠና ከሆነ ከተማሪ ትምህርት አፈጻጸም ጉዳይን በተመለከተ የሚያጠና ከሆነ እዚህ ጋር ደረጃ 2 ላይ ይወርድና ቁልፍ ተለዋዋጮችን ወይም ጭብጦችን መለየት አይደንቲፋይ ኪ ቫሪያብልስ ኦር ዋት ቴምስ ሪሌትድ ቱ ዋት። ይሄ ጥያቄ አይደለም እንዴ? ከዚህ ጥያቄ ጋር የሚሄዱ ተለዋዋጮች የተማሪዎችን የትምህርት አፈጻጸም ጋር የተያያዙ ቫሪያብሎች ወይ ደግሞ ተለዋዋጮችን ይፈልጋል ተመራማሪ። ከየት ያገኛቸዋል? ይሄን የሚነገር ሰው ጎበዝ ነው። ከየት ያገኛቸዋል? ከተማሪ የትምህርት አፈጻጸም አካዳሚክ ስቱደንት አካዳሚክ ሰክሰስ ጋር አብሮ የሚሄዱ ቫሪያብልስ ተለዋዋጮችን ከየት ያገኛል አንተ ተመራማሪ? አዎ ጎበዝ። ከምን? ከተዛማጅ ጽሁፍ፣ ከሊትሬቸር ሪቪው አንድ እዛ ውስጥ
ከደግሞ ሌላ ከቲዮሪ አይደለም እንዴ ከንድፈ ሐሳብ ማዕቀፍ፣ ከጽንሰ ሐሳብ ማዕቀፍ፣ ከተዛማጅ ጽሑፍ ክለሳ ማለት ነው። በአጠቃላይ ከዛ የሚያገኘው። ስለዚህ አንድ ሰው ዳታ መሰብሰቢያ ቱልስ ከማዘጋጀቱ በፊት የምርምር ጥያቄዎችን በአእምሮ ይዞ ምን በደንብ አድርጎ ማንበብ አለበት? ሊትሬቸር ሪቪው። እዛ ሊትሬቸር ሪቪው ውስጥ ይሄ የተማሪዎች ትምህርት አፈጻጸም የሚለውን የተጻፈበት ክፍል እንደ ሄዲንግ እንደ ርዕስ ነው አይደለም እንዴ? ምንጊዜም የተዛማጅ ጽሑፍ ክለሳ የምናዋቅረው ምን ተከትለን ነው? መሪ ጥያቄዎች ተከትለን ነው። ከመሪ ጥያቄ ጋር የማይሄድ የጽሑፍ ክለሳ ያስፈልጋል? አያስፈልግም። በቃ ስለዚህ ይሄ ስለ ትምህርት አፈጻጸም ጉዳይን የሚነኩ የሚለው ሐሳብ የት ጋር ነው ያለው? በሊትሬቸር ሪቪው ውስጥ አይደለም ብሎ ይፈልጋል ማለት ነው። ሊትሬቸር ሪቪው ይጠናል ባይዘው አይደለም? ይጠናል። በጣም መንበብ አለበት አንድ ሰው። ሊትሬቸር ደጋግሞ ነው የሚነበብ፣ በጣም ደጋግሞ። ሊትሬቸር ሪቪው ብቻ መጽሐፍ በፒኤችዲ ትምህርት 3 ዓመት ይፈጃል። ሊትሬቸር ሪቪው ብቻ መጽሐፍ 3 ዓመት በቃ። ምክንያቱም ወሳኝ ነው። ሊትሬቸር ሪቪው ይዞ ነው በዳታ አናሊሲስ ጊዜ ምኑ ጊዜ 3 ዓመት ይፈጃል። ወሳኝ ነገር ነው። መጽሐፍ እንደ መጽሐፍ ነው ማለት ነው። አንድ ሰው መጽሐፍ ከጻፈ ስለ ራሱ መጽሐፍ በፈለገው ቦታ አስተያየት አይሰጥም። መጽሐፍ ውስጥ ለምሳሌ እዚህ ቦታ እንዴት ጽፋለሁ አይልም። ሊትሬቸር ሪቪው ማለት የእናንተ መጽሐፍ ማለት ነው። በቃ መጽሐፍ ጽፋችኋል ማለት ነው። ስለዚህ እያንዳንዱ መሪ ጥያቄ በዚህ መጽሐፍ ውስጥ የት እንዳሉ ያውቃል ማለት ነው። ተመራማሪ ማለት ነው። ግድ ነው። አንዳንዶቹ አነቡትም በቃ ምን ሊትሬቸር ሪቪው አይነበብም። ካልተነበበ ትንተና ላይ፣ ትርጉም ላይ፣ ዲስከሽን ላይ አይደለም በጣም ይቸገራል። የት ጋ ነው ይህንን ሀሳብ ይህንን ፋይንዲንግ የሚደግፈው ሊትሬቸር ሪቪው ውስጥ የት ጋ ነው ያለው ብሎ ለምሳሌ መጽሐፍ ቅዱስ አንዳንድ ሰባኪዎች በቃላቸው ያውቁታል እንዴ? ሮሜ ምናምን አይደለም በኤፌሶን ከየት አምጥቶ ነው? ከአእምሮ አይደለም እንጂ እስቲ ኤፌሶን 3 የት ጋ ነው ያለው ስም ነገር ማን አይልም አይደለም እንዴ? ከዚህ አምጥቶ ነው። ምክንያቱም በደንብ ጻዱ ማጣት ሰባኪ ማለት ጻዱ በደንብ ያጠና ነው ማጣት አለበት ማለት ነው። ልክ እንደዛ ነው። ተዛማጅ ጽሑፍ ክለሳ በደንብ ማንበብ አለባቸው። አሁን እንግዲህ ተማሪዎች የትምህርት አፈጻጸም የሚነኩ የሚለው ቁልፍ ቴም ነው አይደለም እንዴ? ጭብጥ እሱ ነው። ጭብጡ ምንድን ነው? የትምህርት አፈጻጸም የሚነኩ ጉዳዮች። ለምሳሌ እንደ ምሳሌ ነው አንዱ ምንድን ነው? ተነሳሽነት አይደለም? ሞቲቬሽን ግልጽ ነው። ሞቲቬሽን የሚለው ምን ውስጥ ተጽፏል? ሊትሬቸር ሪቪው ውስጥ ሞቲቬሽን በደንብ ተጽፏል። ሁለተኛ ብትጨርሽ ጥሩ ነው። ሌላ ጊዜ ተነሳሽነት አንድ ተለዋዋጭ ቫሪብል ነች። ሁለተኛ የማስተማር ዘዴዎች ቲቺንግ ሜተድስ አይደለም እንዴ? አንዱ ተጽዕኖ የሚፈጥር አንድ ቫሪብል ተለዋዋጭ ቫሪብል ነው። ሶስተኛ የቤተሰብ ድጋፍ ፋሚሊ ሰፖርት ሌላ ነው። እንግዲህ ይሄ ሁሉ የማ ኦፕሬሽናል ዴፊኒሽን ማለት ነው። የትምህርት አፈጻጸም የሚነኩ ጉዳዮች ጋር አብሮ የሚሄዱ ተለዋዋጮች ወደ ቫሪየብልስ ማለት ነው። መጨረሻ ላይ የመማሪያ ግብዓቶች ለርኒንግ ሪሶርስ መጽሐፍት አለም እንዴ? አዎ ላብራቶሪ፣ እነዚህ በሙሉ አሁን እንደ ምሳሌ ነው። ሌሎቹ ሊሆኑ ይችላሉ። ሌሎቹ ለምሳሌ ሌሎቹ ስቴዲ ሃቢት አይደለም እንዴ? ስቴዲ ሃቢት የተማሪ የጥናት ልምድ፣ የጥናት ጊዜ፣ እነዚህ በሙሉ የተማሪ የትምህርት አፈጻጸምን የሚነኩ ናቸው። አሁን እነዚህ ቫሪየብሎች ወዴት ይቀይራቸዋል? አሁን ሞቲቬሽን፣ ተነሳሽነት፣ የማስተማሪያ ዘዴ፣ የቤተሰብ ድጋፍ፣ የመማሪያ ግብዓቶች ወዴት ይቀየራሉ? ወደ መረጃ መሰብሰቢያ ቱልስ ቀይራቸዋለሁ ማለት ነው። እነዚህ ወደ አረፍተ ነገር እቀይራለሁ ማለት ነው አይደል እንዴ? ወደ አረፍተ ነገር፣ ተነሳሽነት ወደ አረፍተ ነገር እለውጣለሁ።
የማስተማር ዘዴ በአረፍተ ነገር እናገረዋለሁ። የቤተሰብ ድጋፍን በአረፍተ ነገር፣ የመማሪያ ግብዓቶችን በአረፍተ ነገር እጽፋለሁ። ከዛ በኋላ ሊከት ስኬድ ከሆነ መስማማቶች አለመስማማቶች ሰበስባለሁ ማለት ነው። አንዳንድ ዝም ብሎ አይተሞችን ዳታ መሰብሰብ ቱልሶች ዝም ብሎ ፈጥሮ ይጽፋል። ፈጥራ እንደምንጽፈው እነዚህ ቫሪብሎች ካዘጋጀ በኋላ ቫሪብሎቹ ከምን እንዳገኘው እያቸዋለሁ ከተጀርብ አሁን ተነሳሽነትን በተመለከተ ዳታ መሰብሰቢያ ቱልስ ማዘጋጀት ይቻላል አይቻልም? ይቻላል። ግልጽ አሁን በቃ መንገድ ከተወጥቷል። የማስተማሪያ ዘዴ ለምሳሌ ስለ ማስተማሪያ ዘዴ ስንት ማስተማሪያ ዘዴዎች አሉ? በገለጻ አይደለም በዲስከሽን በተለያየ ነገሮች እሱ ሁሉ ያነሳል ማለት ነው። በምን ላይ ዳታ መሰብሰቢያ ቱልሶች። ደረጃ 3 ሊለኩ የሚችሉ ጥያቄዎችን ማዘጋጀት። አይተምስ ማለት ነው። ሊለኩ የሚችሉ ጥያቄዎች ማዘጋጀት። ዴቨሎፕ ሜዠረብል አይተምስ። ጥያቄዎችን ተለዋጮችን ቀጥታ መለካት መቻለባቸው። ጥያቄዎችን ማን ይለካሉ? ተለዋዋጮች። እነዚህን ተነሳሽነት፣ የማስተማር ዘዴ፣ የቤተሰብ ድጋፍ፣ የመማሪያ ግብዓቶችን የሚለኩ መሆን አለባቸው። ምሳሌ ተለዋጮች ቫሪብል፣ ተነሳሽነት፣ ሞቲቬሽን አይተሞች አሉ። በዚህ ስር ለምሳሌ በማን ነው ጥያቄ አይተሞች አሉ። ተለዋጭ ቫሪብሉ ማን ነው? ቫሪብሉ? ተነሳሽነት ወይ ደግሞ ሞቲቬሽን የሚለው ምንድነው? ቫሪብል ነው ወይ ደግሞ ተለዋዋጭ ነው። በዚህ ተለዋዋጭ ውስጥ ምን አይነት አይተሞችን አዘጋጃለሁ? ስለምሳሌ 3 አይተም አለው። 3 ምሳሌ ነው። 3 አይተሞች አሉት። ስለምን የሚናገር? ስለመነሳሳት አረፍተ ነገር ጽፋለሁ። ክፍሎችን ዘወትር ለመከታተል ተነሳሽነት አለኝ። አያት ምን ክፍል? የመማሪያ አይደለም እንዴ? አዎ ክፍሎች፣ የሂሳብ ክፍል፣ የማትማቲክ ክፍሎችን ዘወትር ለመከታተል ተነሳሽነት አለኝ የሚለው አረፍተ ነገር ላይ በጣም አልስማማም፣ እስማማለሁ፣ በጣም እስማማለሁ የሚለውን እንሰጠዋለን። በጣም እስማማለሁ ብሎ ከመለሰ ምን ያሳያል? አዎ ልጁ ስለ ሞቲቬሽን ያለው ኮንሰፕት ልክ ነው ማለት ነው። ሁለተኛ የቤት ስራ ባይሰጠኝም እንኳን አጠናለሁ። ምን ስለሆነ? ሞቲቬሽን በቃ አጠናለሁ። አዳዲስ ጽንሰ ሀሳቦችን መማር ያስደስተኛል። እነዚህ ሁሉ ምን የሚለኩ ናቸው? ሞቲቬሽን። አያችሁ፣ ቀጥሎ በዛው ልክ ይሄዳል ማለት ነው። ሌሎችም ልክ እንደዛ። ለምሳሌ አራተኛ ይቀጥላል በዛው ደረጃ 4 የጥያቄ ምላሽ ቅርጽን መምረጥ ነው። ሰሌክት ሪስፖንስ ፎርማት። የተለመደው መለኪያ የሊከት መለኪያ ማለት ነው። ለምሳሌ በጣም እስማማለሁ፣ ስትሮንግሊ አግሪ ነው። እስማማለሁ፣ አግሪ ነው። አስማማው፣ ዲስአግሪ ነው። በጣም እስማማ፣ ስትሮንግሊ ዲስአግሪ የሚለውን ትመርጣላችሁ። ለዚህ መጠይቅ አለምደ ለዚህ መጠይቅ ምላሽ ማለት ነው። ደረጃ 5 ትክክለኛ እና ግልጽነት ማረጋገጥ። እነዚህ ጥያቄዎቹ ሲዘጋጁ በትክክል እነዚህ ጥያቄዎች የቅድሙን አሁን 3ቱ ስለመነሳሳት ስለ ሞቲቬሽን ያወራሉ ወይስ አወሩ አይደለም እንዴ? በትክክል ቼክ ማድረግ ነው። ቫሊዲቲ ይባላል። ትክክል ነው ወይ? እነዚህ መጠይቆች አረፍተ ነገሮች ስለ ተነሳሽነት ነው የሚያወሩት ወይስ ሌላ ነገር ነው? ያን ማን የሚያረጋግጥላቸው? ብዙ ጊዜ አድቫይዘሩ አማካሪ ያረጋግጥላቸዋል። ሌሎች ጓደኞቹ ሊያረጋግጡ አንድ ሰው ያሳያል። እንስ መጥቶ ለምሳሌ እኔ የምትልኩልኝ ከዛ አኳያ ነው የማየው። ደረጃ ትክክል ያን ግልጽ ነው ማረጋገጥ። ኢንሹር ቫይታል ክላሪቲ ጥያቄዎች መሆን አለባቸው። ግልጽ ጥያቄዎች፣ ቀላል ጥያቄዎች፣ አግባብነት ያላቸው፣ ያላዳሉ፣ አንቢያስ እና ከምርምሩ ዓላማ ጋር ቀጥታ እየተያዙ መሆን አለባቸው። ማስወገድ ያለብን በጥያቄዎች ውስጥ በዳታ መሰብሰቢያ ጥያቄዎች ማስወገድ ያለብን
ድርብ ትርጉም ያላቸው ድርብ ትርጉም ለምሳሌ በኤንድ አይደለም እንዴ? አዎ በኤንድ እንዳታየዙ ሁለት ሀሳብ አንድ ላይ እንዳታየዙ አይደለም። ምን ጊዜ ራስ ችሎ አንድ ሀሳብ መቀመጥ አለበት። ይሄ ደብረ ባረድ ይባላል። ግራ የማያጋቡ አባባሎች አቢገስ ማስወገድ አለበት። ሌላ ደግሞ እንደ አንድ ወገን መልስ ጠቋሚ መሆን የለበትም። መጠየቅ ምን ጊዜም አስቦ እንዲመልስ እንጂ ከጥያቄው ተነስቶ አይደለም እንዴ መልሱን ገብቶ የሚመልስ ከሆነ ልክ አይደለም። ያን መጠቀቅ ያስፈልጋል። ኦኬ በስነ መለኮት ትምህርት ምሳሌ ነው። ችግር የለም ይዘለዋለሁ። ተመሳሳይ ነው። ኦኬ ከዛ የመረጃ ትንተና ደረጃዎች ስቴጅ ፎር ዴታ አናሊሲስ ትንተና ደረጃ ለመረጃ ኮድ መስጠት ነው። ያ ኮድ መስጠት ነው። እሱ ለተሰጡ ምላሾች ቁጥራዊ ሴቶች መመደብ ነው። ቅድም ይሄ በጣም ተስማማለው ቀላል ነው። ደረጃ 2 ተስማሚ ስታቲስቲካዊ ትንተና ዘዴ መምረጥ። የትንተና ዘዴ በየትኛው ስታቲክ ዘዴ የሚመረጠው? ዲስክሪፕቲቭ ለምሳሌ ስታቲስ ከሆነ ዲስክሪፕቲቭ ስታቲክ የሚፈልገው ፍሪኩዌንሲ፣ ፐርሰንቴጅ እና ሚን። እናንተ ሁላችሁም በመጣያ ምርምሩ የሚጠቀሙ ዲስክሪፕቲቭ ስታቲክስ ነው። ዲስክሪፕቲቭ ስቴዲስ ሁለቱም ይዛል። ዲስክሪፕቲቭ ስቴዲስ ኳሊቴቲቭ ኳንቲቴቲቭ ይዛል። ኳንቲቴቲቭ ደግሞ ዲስክሪፕቲቭ ስታቲስ ከሆነ ምንጊዜም ፍሪኩዌንሲ፣ ፐርሰንቴጅ እና ሚን ሪፖርት የምታደርጉ ማለት ነው። ሌሎች ኢንፈረንሻል ስታቲስቲክሶች አሉ። እናንተውን ብዙ አስፈልጋቸውም። ቲ-ቴስት አለ፣ ኮሬሌሽን አለ። ብዙም ለእናንተ አስፈልጋቸው። ግኝት በተርጎም የሚለው ቅድም ስለተረጎምኩላችሁ አሁን ይበቃል። ትርጉም የላቸዋል ብዙ የውይይት አወቃቀር። ኦኬ ለምሳሌችን በግኝት ላይ መወያየት ዲስከስ ፋይንዲንግ ላይ መወያየ የሚለቅድም መካከል ይችላቸዋል። እንግዲህ ኦኬ ለምሳሌ እቺ ግኝትን መተርጎም ኢንተርፕሬቲቭ ፋይንዲንግ መተርጎም ማለት የተገኘው ውጤት ከምርምር ጥያቄ አንጻር መተርጎም ማለት የተገኙት ውጤቶች ከምርምር ጥያቄ አንጻር ምን ማለት እንደሆነ ማብራራት ማለት ነው። መተርጎም ማለት የስታቲክ ውጤት ምሳሌ ተለዋዋጭ ቫሪያብል የተማሪዎች ተነሳሽነት ነው። አማካይ ውጤት ለምሳሌ እንበል 4.2 ቢመጣ ትርጓሜው ኢንተርፕሬቴሽን ውጤቱ እንደሚያሳየው ተማሪዎች ለመማር ከፍተኛ የሆነ ተነሳሽነት አላቸው። ለምን 4.2 ላይ ስለሆነ። በኮሬሌሽን ዝምድና ለምሳሌ አጠቃቀም ምሳሌ ኮሬሌሽን አር 0.78 ነው። ፒ ለዛ 0.05 ለእናንተ በደለም። ትርጓሜ በአስተማሪ ድጋፍና በተማሪ ውጤት መካከል ጠንካራ አዎንታዊ ግንኙነት አለ ብሎ ሪፖርት ሊጽፍ ይችላል። ስለ ኮሬሌሽን እናንተ ስላላስተማርኳቸው ብዙም አያስፈልጋቸውም። የተማሪዎች ማድረግ ያለባቸው ተመራማሪዎች ማድረግ ያለባቸው ግኝቶችን ከምርምሩ ዓላማ ጋር ማገናኘት። ግኝቶች ሁል ጊዜ ከመጋኘት ያለባቸው ከምርምሩ ዓላማ ወይም መሪ ጥያቄዎች ጋር። ውጤቱ ተግባራዊ ትርጉም ማብራራት፣ የውጤቱን ተግባራዊ ትርጉም ማብራራት። ሰንጠረዥ ቴብልስ ብቻ ከመድገም መቆጠብ። የውጤቶቹን ትርጉም ባለው መልኩ በጥንቃቄ መተርጎም። ቅድም ምሳሌዎችን አይታቸዋል። በግኝት ላይ ውይይት ዲስከሽን ፋይንዲንግስ ውይይት ዲስከሽን ከትርጓሜ በላይ ይሄዳል። ውይይት ማለት ከትርጓሜ በላይ ይሄዳል። ግኝቶችን ከሚከተሉ አንጻር ይብራራል። በውይይት ጊዜ ከቀደሙ ጥናቶች አይደለም ፕሪቪየስ ስቴዲስ፣ ከጽንሰ ሀሳቦች ቲዮሪ ጋር፣ ከተግባራዊ እድምታዎች ፕራክቲካል ኢምፕሊኬሽን ጋር ይያዛል። ዲስከሽን ማለት ነው። ይሄ ትግበራውን በሪል ወርልድ በቤተክርስቲያን ምን መሆን አለበት የሚለውን ሁሉ ያሳያል ማለት ነው። የውይይት አወቃቀር ዲስከሽን ጊዜ ዲስከስ እናደርግ። የውይይት አወቃቀር ዋናውን ግኝት ምን ማድረግ ነው? መግለጽ። ጥናቱ እንደደረሰበት እርስ በርስ የሚደጋገፉ ኢንተራክቲቭ የማስተማሪያ ዘዴዎች የተማሪዎችን ተሳትፎ ያሻሽላሉ። ለምሳሌ የውይይት ዘዴዎች ተማሪዎችና ትኩረትን
በክፍል ውስጥ አብሮ የመስራት ፍላጎት ያነቃቃል። ዲስከሽን ውስጥ ነው። ከቀደሙ ጥናቶች ጋር ምን ያደርጋል? ማነጻጸር። ይህ ግኝት የተማሪ ንቁ ተሳትፎ ትምህርት አክቲቭ ለርኒንግ ላይ ያተኮረው የጆን ዴዊ ጥናት ጋር ይስማማል። እድምታዎቹን መጥቀስ። እድምታዎች ምንድን ነው የሚያመጣው እድምታ? ግኝቱ እንደሚያሳየው ትምህርት ቤቶች ተማሪ ተኮር ማስተማርን ማበረታታት ይኖርባቸዋል ይላል። ይህ ዲስከሽን ፓርት ማለት ነው። በስነ ምርቆ ትምህርትም ምሳሌው ተመሳሳይ ነው። ደግሞ አጠቃላይ ከምርምር ጥያቄ እስከ ውይይት ያለው አጠቃላይ ደረጃ እንደዚህ ነው። ምርምር ጥያቄዎች ሪሰርች ኮስችን፣ ከዛስ ተለዋጮች አለም እንዴ ቫሪያብሎች እናወጣለን። ከዛስ መረጃ መሰብሰቢያ አይደለም ቱልስ እናዘጋጃለን፣ መረጃ እንሰበስባለን። ከዛ በኋላ መረጃ ኮድ መስጠት ነው፣ መተንተን ነው፣ መተርጎም ነው፣ በግኝት ላይ መወያየት ነው፣ ማጠቃለያና ምክረ ሀሳብ በዚህ ይጠቃልላል ማለት ሪኮሜንዴሽን። የመጨረሻው ክፍል 2 ፓርት ማለት ነው። ይሄ ሪፖርት ስንጽፍ የምንጠቀመው አካዳሚክ ቋንቋ ነው። ምርምር ሪፖርት ሲጻፍ የራሱ እለት እለት የምንጠቀመው ቋንቋ ሳይሆን የምንጠቀመው ትምህርታዊ ቋንቋ አለ። አካዳሚክ ላንጉዌጅ ይባላል፣ ወይ ደግሞ ሪሰርች ላንጉዌጅ ያን የምንጠቀመው ማለት ነው። አካዳሚክ እንግሊዝኛ በምርምር ሪፖርት ጽሁፍ ውስጥ አካዳሚክ እንግሊሽ ዩዝድ ራይቲንግ ሪፖርት ይላል። አካዳሚክ እንግሊዝኛ አካዳሚክ እንግሊሽ የምንለው እንደ ምርምር ሪፖርቶች፣ ቴሲስ፣ ዲዘርቴሽን እና በምሁራን መጽሔት ጆርናል አርቲክልስ ላይ ለሚታተሙ ጥናታዊ ጽሁፎች የሚያገለግል መደበኛ፣ ግልጽ፣ ተጨባጭ እና ትክክለኛ የሆነ የቋንቋ አጠቃቀም ስልት ነው። ይህ ቋንቋ አጠቃቀም ከዕለት ተዕለት የእንግሊዝኛ ንግግር ይለያል። ምክንያቱም በሚከተሉ ነጥቦች ላይ ያተኮራል። አንዱ አመክንያዊ አወቃቀር ሎጂካል ኦርጋናይዜሽን። ዝም ብሎ አይናገርም፣ እያሰበ ነው። ንግግር ሁሉ ምክንያታዊ ነው፣ በምክንያት እያስደገፈን የሚያወራው። ስለዚህ ሎጂካሊ ኦርጋናይዝድ የሆነ ነገር ነው የሚጽፈውም የሚናገረው ማለት ነው። ሁለተኛ በማስረጃ ላይ የተመሰረተ ክርክር ኤቪደንስ ቤዝድ አርጉመንት። ይሄ ነው አንድ ሰው ዛሬ ለምን መጣችሁ? በቃ መተናል ይባላል። ዛሬ ለምን መጣችሁ ለሚለው በአካዳሚ ቋንቋ መለሳችሁብን አይደለም እንዴ? ዛሬ የመጣንበት ምክንያት ምርምር እየሰራ ስለሆነ መመረቂያ ምርምር እየሰራ ስለሆነ ለዚህ ምርምር በቂ የሆነ አይደለም እንዴ? ምርምሩ የምንሰራበትን ስለ ዳታ ትንተና አይደለም ስለ ኢንተርፕሬቴሽን ትምህርት ለማግኘት የሚለው አመክንያዊ ነው አይደለም? የተደራጀ አካዳሚክ ቋንቋ ነው ማለት ነው። ይሄ ቋንቋ ማንም አይናገረው። አንድ ሊስትሮ ብትጠይቁት ይናገራል? መምጣታችሁ ይናገራል። ለምን መጣችሁ አይምን ይናገራል እንጂ ለመጣችሁት ዓላማ በደንብ ማውራታችሁ ማለት ነው። ማንም ሰው ሊያወራ አይችልም። ይሄን ማውራት የሚችለው ማን ነው? አካዳሚክ ቋንቋውን የሚያውቅ ሰው ነው ማለት ነው። የአካዳሚክ አረፍተ ነገሮች ምሳሌዎች፣ የአካዳሚክ ቋንቋ አረፍተ ነገሮች ምሳሌዎች በምርምር ጊዜ የምንጠቀማቸው ማለት ነው። በምርምር ጊዜ የምንጠቀማቸው ለምሳሌ መግቢያ ክፍል ላይ መግቢያ ላይ ስንጽፍ ሁሉ ጊዜ መግቢያ አለን። ሪፖርት ስንጽፍ መግቢያ አለን። መግቢያ ላይ ስንጽፍ this study examines የሚለው ለምንድን ነው this study examines የሚለው? ይሄ ጥናት የሚመረምረው ሊል ይችላል፣ የሚፈትሸው ሊል ይችላል። ለምንድን ነው ይሄ ጥናት በሲምፕል ፓስት ቴንስ ብለን ለምን አጻፍ ነው? ለምንድን ነው በአሁኑ ጊዜ ጻፍ ነው? ለምን ባህላዊ ጊዜ አልተጻፈም? ዚስ ማለት ምንድን ነው? ይሄ አለም ይሄ ያሁኑ ይሄ ጥናት አለም ያሁኑ ጊዜ ስለምናወራ ይሄ ጥናት ማለት። ስለዚህ ይሄ ጥናት ሆነ የምንጠቀመው ያሁኑ ጊዜ ነው ማለት ነው። አላፊ ጊዜ እንጠቀመው ዚስ ስቴዲ ኤግዛማይንስ ብለን ቻሌንጅ ዞ ምናምን ብለን እንጽፋለን። መግቢያ ለምን ጊዜ
ሲምፕል የአሁኑ ጊዜ የምጠቀመው እንጂ ያለፈውን ጊዜ እንጠቀም ምን ላይ መግቢያ ላይ ትርጉም ለምሳሌ ይህ ጥናት በዩኒቨርሲቲ ተማሪዎች መካከል የኢንተርኔት ኦንላይን ትምህርት የሚገታቸው ተግዳሮቶች ይመረምራል ይችላል። ክለሳ ላይ ድርሰት ላይ ሊትሬቸር ሪቪው ማለት ነው። ሊትሬቸር ሪቪው ላይ ሀሳብ የምሰጥ ከሆነ ሊትሬቸር ሪቪውን የማጠቃልል ከሆነ ስለ ሊትሬቸር ሪቪው ማጠቃለል ሀሳብ የምጽፍ ከሆነ previous studies have demonstrated ይላል። ለምንድን ነው ዲሞንስትሬት ያለው? ፕሪቪየስ ስለሚል ነው ያለፈ ነው ማለት ስለዚህ ዲሞንስትሬትድ ነው የሚለው ማለት ነው። ትርጉም የቀደሙ ጥናቶች በአማርኛ ማለት ነው። የቀደሙ ጥናቶች በተነሳሽነት ሞቲቬሽን እና በትምህርታዊ ስኬት መካከል አዎንታዊ ግንኙነት እንዳለ አሳይተዋል። ያሳያል እላለሁ። ይሄ ለሊትሬቸር ሪቪው ጊዜ ማለት ነው። የጥናቱ ዘዴ ስንጽፍ የጥናት ዘዴ ስንጽፍ የምንጠቀመው አካዳሚክ እንግሊሽ ማለት ነው። this study ወይ ደግሞ the study employed a mixed method research ብሎ ይጽፋል። ለምንድን ነው employed ያለው? ለምን employ አላለም? ምክንያቱም የምርምር ዘዴ ኦልሬዲ አይደለም እንዴ አዘጋጅቻለሁ ምን ላይ ፕሮፖዛል ይላል አይደለም በቃ ስለዚህ ያለፈ ስለዚህ ኤምፕሎይ ተጠቅም ያለው ይሄ ምርምር ዘዴ ጥቅም ላይ ውሏል እንጂ ጥቅም ላይ ይውላል ጥቅም ላይ አውሏል ነው አይደል ውሏል። ስለዚህ ኤምፕሎይድ የሚለው በማግኛ ደግሞ ጥናቱ የተቀላቀለ ምርምር ዘዴ ስራ ላይ አውሏል ወይም ውሏል ይውላል አይደል አውሏል። ምክንያቱም ለምንድን ምን እያደረግን ነው? ሪፖርት እየጻፍን ነው። ሪፖርት ምንድን ነው የሚጻፈው? ሪፖርት ምንድን ነው? ያለቀ ስራ አይደለም ሪፖርት የምናቀርበው ሪፖርት እየጻፍን ነው ለፈተና። ይህን ሪፖርት አንብቦ ነው ፈታኙ ውጤት የሚሰጠው ማለት ነው። የጥናቱ ዘዴ ይበዛል። እሺ የውጤት ክፍል ሪዛልት ሴክሽን ሪዛልት ዳታ አናሊሲስ ሳችን ይዛል ማለት ነው። the findings revealed ወይ ደግሞ ትርጉም ግኝቶቹ በቡድኖች መካከል ግሉ ልዩነት መኖራቸውን ምኖራል አመልክቷል ወይ ደግሞ አሳይቷል ብለን የምንጽፈው ያሳያል አሳይቷል ያለፈ ነው። ማጠቃለያ ስንጽፍ እንግሊዘኛችን ማጠቃለያ ስንጽፍ this study concluded ነው ወይስ conclude ስንል? እሺ በአማርኛ this study conclude ሳይሆን ይሄ ጥናት ያሁኑ ስለሆነ ምንድነው ኮንክሉድ ነው የምንለው ኮንክሉድድ አንልም። በአማርኛ ጥናቱ የአስተማሪዎች ግብረ መልስ ፊድባክ የተማሪዎችን በትምህርት ላይ መሳተፍ እንደሚያሳድግ በማጠቃለያ ያሳያል አይደል ነው በማጠቃለያ ያሳያል አሳይቷል። ግን አንዳንድ ጊዜ አሳይቷል ይችላል ግን ትክክለኛ ያሳያል ያሁኑ ጊዜ የምንጠቀመው አጠቃላይ ይሄ የአካዳሚክ ራይቲንግ ላይ የምንጠቀማቸው ቋንቋዎች ናቸው። አካዳሚክ የማሸጋገሪያ ቃላት በጣም ወሳኝ ናቸው። እንዴት ነው ቃላትን ሐሳብ ከሐሳብ ጋር እንደምናያይዘው አንድ ሐሳብ ወደ አንድ ሐሳብ እንደሚሻገረው ይሄ አካዳሚክ ቋንቋዎች የራሳቸው መሸጋገሪያ ቃላት አላቸው። የመሸጋገሪያ ቃላት የጽሑፍን ፍሰት እና እርስ በርስ መጣጣምን ያሻሽላሉ። የብዙ ተመራማሪ ችግር እሱ ነው። ለምሳሌ በተጨማሪ አንድ ሐሳብ መግለጽ ሲፈልግ ምን ይላል? እንደዚህ ከፈለገ ሀደሞ በአማርኛ ደግሞ በተጨማሪም ከዚህም በላይ አይደለም እያለ ከአንድ ሐሳብ ወደ አንድ ሐሳብ አይደለም ያልፋል ማለት ነው። አለበለዚያ እንደዛ ማናያይዝ ከሆነ ምን ይሆናል? የተበጣጠሰ ሐሳብ የማይገናኝ የተበጣጠሰ ሐሳብ የልጆች ንግግር ይሆናል። የአዋቂ ንግግር ሳይሆን የልጆች ንግግር የተበጣጠሰ አይደለም ንግግር እንደዛ ነው የሚሆነው። ሐሳብና ሐሳብ ፍሰቱን ጠብቆ ለመሄድ እነዚህን መሸጋገሪያ ቃላቶችን እንጠቀማለን ማለት ነው። ለምሳሌ ተቃርኖ ካለው የሚቃረን ሐሳብ ፓራግራፍ አንዱ አንቀጽና ሁለተኛ አንቀጽ ላይ ይቃረናል እንዴ የአንድ ሰው አባባል ከሌላ ሰው አባባል ይቃረናል። በዛ ጊዜ ምን ያላችሁ በእንግሊዝኛ however ነገር ግን የሚለው ማንም መቃወሙ ነው። ያው ከላይ ነገር ግን ይሁን እንጂ ምንም እንኳን አይደለም እንዴ
የሚለው ነገሮች ከአንድ ሀሳብ ወደ አንድ ሀሳብ ስንሻገር ተቃርኖ ካለ ሀሳቡ ተቃርኖ በዚህ መንገድ የምንጠቀማል ነው። ይሄ ነገር ግን ይሁን እንጂ ምንም እንኳን የሚለው መሸጋገሪያ ቃላቶች ናቸው። ይሄ በርመድመድ በጣም እንጠቀም ማለት ነው። however nevertheless also እያለ ብዙ እንጠቀማለን ማለት ነው። ተሰጥቷል ተቃርኖ ካለ ምክንያቱም ምርምር ውስጥ ምን ጋር ተቃርኖ አለ፣ የሀሳብ ልዩነት አለ። ስለዚህ በዚህ ቃላት እንጠቀማለን። እነዚህ ቃላት በአእምሯችን መኖር አለባቸው። ምን ጊዜ ምክንያትና ውጤት የሚገልጽ ሀሳብ ይመጣል። ምክንያትና ውጤት cause and effect ከሆነ ደግሞ ስለዚህ አይደለም እንዴ ከላይ ብሎ ጥናት ስለዚህ ብሎ ወዴት ሄዳል? ወደ ውጤት አይደለም ወደ መደምደሚያ። ስለዚህ ወይም ደግሞ በዚህ የተነሳ አይደለም በዚህ የተነሳ ወይ ደግሞ በመሆኑ አይደለም እንዴ እያለ ወዴት ሄዳል? ወደ ኢፌክት ወደ መደምደሚያ ወደ ውጤት ማለት ነው። እነዚህ መሸጋገሪያ ቃላቶች ይባላሉ በምርምር ውስጥ ማለት ነው። እነዚህ በአእምሯችሁ ውስጥ መቀመጥ አለባቸው። ለማጠቃለል ሲፈልግ ኮንክሉዥን ለማጠቃለል ያህል ኢን ኮንክሉዥን ኦቨርኦል በአጠቃላይ አይደለም እያለ እነዚህ ቃላቶች በአእምሯችሁ መያዝ አለባቸው ፍጽፉ ማለት ነው። ፍጽፉ። ሌላው በአካዳሚክ ራይት ውስጥ የተገብሮ አንቀጽ አጠቃቀም ነው። በእንግሊዝኛ ፓሲቭ እና አክቲቭ ቮይስ ይባላሉ። ፓሲቭ እና አክቲቭ ቮይስ። አክቲቭ ለምሳሌ አክቲቭ አድራጊ ነው። ፓሲቭ ምንድነው? ተገብሮ ነው። ብዙ ጊዜ በምርምር የቱ ነው የሚደገፈው? ለምሳሌ መጠናዊ ምርምር ተጠቅሜያለሁ ካለ እኔ ተመራማሪው የመጠናዊ ምርምርን ተጠቅመዋል ካለ ምንድነው ይሄ? አክቲቭ ነው ፓሲቭ ነው? አድራጊ ነው ተደራጊ ነው? አድራጊ ነው። ተመራማሪው አይደለም እንዴ ተመራማሪው መጠናዊ ምርምርን አይደለም ተጠቅመዋል ካለ ምንድነው ይሄ? አድራጊ ነው። አድራጊ ስሙ ተጠርቷል። ነገር ግን መጠናዊ ምርምር ስራ ላይ ውለዋል ካለስ ተደራጊ ነው ፓሲቭ አይደለም። ስለዚህ ዘሪሰርቸር የሚለው ተመራማሪ የሚለው ምርምር ውስጥ መነሳት አለበት። ስለዚህ መጠቀም ያለበት ማንን ነው? ፓሲቭ ነው። ተደራጊ ነው። ተደራጊ ነው ምን ጊዜ ማለት። ስለዚህ ተደርጓል፣ ተጠቅሟል፣ ይሄ ውለዋል፣ ይሄ ውለዋል። ለምሳሌ purposive sampling was used ዓላማ ተኮር የናሙና ዘዴ ጥቅም ላይ ውለዋል ማለት አለበት እንጂ ተመራማሪው ዓላማ ተኮርን ናሙና አምራደ ስራ ላይ ውለዋል መባል የለበትም። በዛ መልክ የሚጻፈው ማለት ይቻላል፣ ግን ብዙ አይመረጥም ነው። ተመራማሪ እኔ አይባልም። እኔ አትበሉ ምርምር ውስጥ አይደለም አይባልም። ስለዚህ እኔ ካልኩ ሰብጀክቲቭ ይሆናል እንትናችሁ። ስለዚህ በዚህ መሰረት ለምሳሌ the researcher collect data አክቲቭ ነው። ዳታ were what collected ብሎ መጻፍ። መረጃዎቹ መጠይቆቹን በመጠቀም ተሰበሰቡ። አያችሁ፣ ያኛ ደግሞ ተመራማሪው መረጃዎችን ሰበሰበ ሳይሆን ማባል ያለበት መረጃዎቹ መጠይቆቹ በመጠቀም ተሰብስበዋል ተብሎ ሪፖርት ይጻፋል። ሁለቱም አይነት ተቀባይነት አላቸው። ነገር ግን የተገብሮ ፓሲቭ በምርምር ዘዴ ክፍሎች ውስጥ በጣም የተለመደ ስለሆነ ማለት ነው የሚመርጠው ዘዴ። ኤግዛምፕል አንድ አንቀጽ ምሳሌ እንገራችሁ። ምሳሌ አንድ አንቀጽ ሲጽፉ ማለት ነው ሪፖርት the study or this study investigated the influence of instructional methods on students' academic achievement. Sorry, yet the study investigated the influence of instructional methods on students' academic achievement. As data were collected,
ፓሲቭ አለ። Data were collected from 120 participants using questionnaires and classroom observation. The findings indicated indicated that interactive teaching strategy significantly improved student engagement and learning outcome. ይሄ አንዲህ ነው ሪፖርት ገብቷል። ይሄ አንቀጽ ምሳሌ ነው። በአማርኛ ትርጉሙ ጥናቱ የማስተማር ዘዴዎች በተማሪዎች ትምህርታዊ ስነ ስኬት ላይ ያላቸውን ተጽዕኖ መርምረዋል። አለፈ ነው። መረጃዎቹ መጠይቆችንና የክፍል ውስጥ ምልከታዎችን በመጠቀም ከ120 ተሳታፊዎች ተሰብስበዋል። ግኝቶቹ እንደሚያሳዩት እርስ በርስ የሚደጋገፉ የማስተማር ስልቶች የተማሪዎችን ተሳትፎና የትምህርት ውጤት ከፍተኛ ደረጃ አሻሽለዋል። በዚህ መልክ ነው ሪፖርት የሚጻፈው ማለት ነው። ግልጽ አይደለም? ኦኬ። ይሄ መጨረሻ ይመስለኛል። ጥያቄ ካላችሁ ሪፖርት አጻጻፍ በተመለከተ ጥያቄ ካላችሁ ኦንላይን ያላችሁም ጥያቄ መጠየቅ ስላላችሁ፣ እሺ ጥያቄ ካላችሁ እሺ። ስታንዳርድ ዲቪዬሽን ከተጠቀማችሁም ጎበዞ ናቸው። ብዙም ይሄን ያህል ዲስክሪፕቲቭ የጎላ እንትን የለውም። ከተጠቀማችሁም ደግሞ ስታንዳርድ ዲቪዬሽን ሶፍትዌር ከተጠቀማችሁ ሶፍትዌሩ ያመጣላችኋል። ስታንዳርድ ዲቪዬሽን ዲስክሪፕቲቭ ስታቲስቲክስ እናንተ ሌቭል ግን እስከሚን ካቀረባችሁ በቂ ነው። ስታንዳርድ ዲቪዬሽን ደግሞ ሪፖርት ካደረጋችሁ ከበቂ በላይ ነው። ጥሩ ነው ማለት ነው። ግን ያ ካልኩሌሽን ትንሽ ፎርሙላ መጠቀሙ ምስጢር ጊዜ ይፈጅባቸዋል። ሶፍትዌር የሚጠቀሙ ኤስፒኤስኤስ የሚጠቀሙ ካላችሁ ራሱ አይደለም እንዴ ያስቀምጣል። የዲስክሪፕቲቭ ስታቲክ ሆነ ማለት ነው። ዲስክሪፕቲቭ ስታቲክስ ፐርሰንቴጅ፣ ፍሪኩዌንሲ ፐርሰንቴጅ ሚንና ስታንዳርድ ዲቪዬሽን አለው። እሺ ሌላ ጥያቄ? ኦንላይን ያላችሁ ጥያቄ አላችሁ? እዚህ ሰማይ ወይስ ገብታችኋል? ያልኳችሁ ሌላ ጥያቄ አለ? እሺ ዲዛይን እውነት ነው። እውነት ነው። እውነት ነው። ልክ ነው። ቻፕተር 3 በቃ ራሱ ከሪሰርች ዲዛይን እስከ ዳታ ኮሌክሽን ዳታ አናሊሲስ አለምን ጭምር ይሄዳል። እንዴ ዳታ በምን ዘዴ የምትነትነው በምን ሳምፕሊንግ መንገዳችን አለም እንዴ አይተሞቻችን ዳታ መሰብሰቢያ አይተሞቻችን እንደዚህ በሙሉ እያንዳንዱ እሷ እንዳለችው ዲፋይን ይደረጋል። ኮስችነር ይጠቀማለሁ ካል ዝም ብለህ ኮስችነር ይጠቀማለሁ ሳይሆን ኮስችነር ምንድን ነው አይደለም ኮስችነር ዲፋይን ይደረጋል። ከዛ በኋላ ኮስችነርስ የወሰድኩበት ምክንያት ምንድን ነው? ዋይ ኮስችነርስ ለምንድን ኮስችነር የተጠቀምኩት? ኮስችነር የተጠቀምኩት የምርምር ጥያቄ አይደለም እንዴ? እነዚህ ምርምር ጥያቄዎች የሚመለሱት በመጠናዊ አይደለም ምርምር ዘዴ ስለሆነ በዚህ የተነሳ ኮስችነር መርጫለሁ። ኢንተርቪው ምንድን ነው? ኢንተርቪው ዲፋይን እናደርጋለን። ዋይ ዩ ሰሌክት ኢንተርቪው ለመረጣቸው ምክንያቱም መሪ ጥያቄዎች አለ እንዴ? ይሄኛ መሪ ጥያቄ የሚመለሰው ምንድን ነው? በኢንተርቪው ስለሆነ እያልኩ ነው። ግልጽ ምክንያቱም ለእያንዳንዱ ለመረጥራ ነገር ምክንያት መስጠት አለ። ይሄ ነው አንዱ አርጉመንታቲቭ መሆን አለበት የሚለው ማለት ሎጂካል ስቴትመንት ለምጽፈው ምን ጊዜ ምክንያታችን እናሳይ። ምክንያቱም ፈታኙ ያን ጊዜ ለመረጥ ለምን ይሄ ኮስችነር ማለት ለምን የሰው መጠይቅ አልሆነ ልጅ ይችላል። ምክንያቱም ይሄኛ መሪ ጥያቄ የሚመለሰው አይደለም በዚህ ስለሆነ አጠያየቁም እንዴት ፋይ የሚል ስለሆነ እንላቸዋለን ማለት ነው። ጥሩ ጥያቄ ነው። ሲጨርስ የሪፖርት ላይ ደግሞ ፎር ትንተና ላይ ስንመጣ ደግሞ እያንዳንዱ ጥያቄ የመሪ ጥያቄዎች አሉ ማለት ነው። ከዛ ከታች የጻፍናቸው ጥያቄዎች አሉ። እሱ ኮሌክት የተደረጉት ደግሞ መረጃዎች አሉ። እሱ በካልኩሌሽን ያመጣነው ጭብጥና በአይነታዊ ደግሞ በፎከስ ዲስከሽን ያመጣነው ጭብጥ መርጃ አድርገን በዲስከሽን ላይ መርጅ የምታደርጉት በውይይት ላይ መጀመሪያ ላይ ለብቻ ይተረጎማል። የመጠሪያ ለብቻ ይተረጎማል። የአይነታዊ ለብቻ ይተረጎምና ዲስከሽን ላይ አንድ ላይ ይመጣል ማለት ነው። ስለዚህ መጨረሻ ላይ ሪፖርት ካለ በኋላ
ቻፕተር 5 ከኮንክሉዥን ነው። ሰማሪ ኮንክሉዥን ኤንድ ሪኮመንዴሽን ነው የሚሆነው። እሺ እሺ ዳታ ከተሰበሰብን በኋላ ቅድም እንዳሉት ነገሮች ካወጣን በኋላ እያንዳንዱ ጥያቄያችን ስር እነዚህ ነገሮችን በሙሉ በግራፍ ካሳይን በኋላ ነው የምናብረው። እያንዳንዱ ይህን ይጠይቃል ማለት ነው። አዎ መጠናዊ ምርምር ከሆነ ለምሳሌ 20 መጠይቆች ካሉ 20ው ከፈለግ በሁለት ቴብል አለብ ይተከፍሎ ማለት ነው። ወይ በአንድ ቴብል ከተጠቀለለ በአንድ ቴብል ማርቀ ከሆነ ግን ቴም እና ጭብጥ ለምሳሌ አንድ የጽሁፍ መጠይቅ ወደ ጭብጦች በውስጡ ቢያንስ 4-3 አሁን ለምሳሌ ተሸምጥሮ አድርጎታል አለም እንደ በመሪ ጥያቄ ይከፈላል። በመሪ ጥያቄ አንድ ውስጥ የራሱ አይደለም እንደ አይተሞች አሉት። መሪ ጥያቄ ሁለትም እንደዚህ። ስለዚህ አንድ ቴብል ለአንድ መሪ ጥያቄ በቂ ከሆነ በአንድ ፔጅ ላይ አንድ ቴብል ይቀመጣል። ሁለት መሪ ጥያቄዎችን ከያዘልን ማለት እንደ ሁለት መሪ ጥያቄዎችን ይዛል። ስለዚህ አንድ ቴብል ራሱን ችሎ አንድ ምን ላይ ይቀመጣል? ፔጅ ላይ ይቀመጣል ማለት ነው እስኪሞላ ድረስ። ስለዚህ አንዳንድ ጊዜ ሊቆረጥ ስለሚችል ከሚቆረጥ ጭብጦቹን አይደለም እንደገና ማደራጀት ይቻላል። ስለዚህ በቴብል ከተቀመጡ በኋላ ያ ዴታ አናሊሲስ ይባላል። በቴብል የተቀመጠው ደግሞ ምን እናደርጋለን? ዴታ ኢንተርፕሬቴሽን ኢንተርፕሬቴሽን ኤንድ ዲስከሽን በሉ ከፈለጋችሁ አይደለም እንዴ? በቃ እሱ ይሻላል። ዳታ ኢንተርፕሬቴሽን ኤንድ ዲስከሽን ኢንተርፕሬቴሽን እና ዲስከሽን አንድ ላይ አዋቅሩት። ምንም ችግር የለውም። ያኛው ፋይንዲንግን ኢንተርፕሬቴሽን የሚያብራራው ዲስከሽኑ። እሺ እሺ አይ መጨረሻ ላይ ነው። ይሄኛው በሶሻል ሳይንስ መጨረሻ ነው። ታምሩ የሚያሳያችሁ እንትን አለ። አሁን አጭር ደቂቃ ስለ ዜተሮ አጠቃቀም ተወሰነ ጊዜ የተወሰነ ነገር ቢያሳያችሁ ጥሩ ነው። አንዳንድ ጊዜ ሪሶርስ መንፈሳዊ ሪሶርስም ሆነ ሌሎች ሪሶርስ አጠቃቀም እስከዛ ላይ ጥያቄ ካላችሁ ታም መምጣት አችልም። አሁን በቃ ለአማርኛዎቹስ ለአማርኛ ነው ያዘጋጀሁት። በእንግሊዝኛ መሆን ይችላል። እነሱ እዚህ ጋር ዲስፕሌይ ይሆናል። አንተ ይሆናል። አሁን የለውም። እስቲ ፕሬዘንት ላድርግና እስቲ አድርግና ይመልከቱ። በቃ እኔ ልውጣ። እስቲ ይዩና እስቲ እሺ እሱን በጣም ኢምፖርታንት ነው። ዜትሮ የሚባለው ሶፍትዌር ነው። እሱ የቅርብ ጊዜ የመጣ ሶፍትዌር ነው። በተለይ የቴዎሎጂ ተማሪዎች በጣም ይጠቀሙበታል። እሱ ያሳያቸዋል። እኔ ልውጣ ጥሩ መሰለኝ። ሰላም ነው። ተጠባባችሁ ይሰማል አይደል ዶክተር? ቀጥል። በቃ ጥሩ ነው። ተውታል። ይሰማል ዶክተር? እኔ ይሰማችኋል? ድምፅን ትንሽ ከፍ አድርገው። ይሰማል? ድምፅ ከፍ አድርገው። ድምፅን ከፍ አድርገው ትንሽ እዚሁን አለ። ይሰማል? እሺ ተናገሪ። ዶክተር አቤት። እኔ ይሰማኛል፣ እነሱ ግን በደንብ አይሰማቸውም።
እዚህ ማምጣት አትችልም? ኦኬ በዚህ ማቅረብ ትችላለህ። ስለዚህ ይታያል። እስቲ ቀጥል ዝም ብለህ የዛሬን ማትራም እልክላቸዋለሁ። እስነሱ ካፈ ኦኬ አንተ ይሰማል አይደል? እሺ ቴንክ ዩ። ተማሪዎች ግን እንዳሉ አላይም። ምናልባት አልገቡም ነው አይደል? ግን ክላስ ውስጥ አሉ አይደል? እንዴት ናችሁ? ሰላም ነው? እሺ ዞቴሮን እንዴት መጠቀም እንዳለብን በአጭር ጊዜ እናያለን። ዞቴሮ ምን ማለት ነው? ለምንድን ነው የሚጠቅመን? ከሪሰርቻችን ጋር እንዴት ነው የሚገናኘው የሚለውን ነገር እንደዚሁ እንመለከታለን ማለት ነው። የተሻለው ሶፍትዌር ዞቴሮ ነው። ዞቴሮ ለምንድን ነው የሚጠቅመን? በተለይ በሪሰርች በምንሰራበት ወቅት ሳይቴሽናችንን ስታንዳርድ ለማድረግ ወይንም ትክክለኛ ሳይቴሽን ተጠቅመን ሪሰርቾቻችንን እንዴት እንደምንሰራ የምንጠቀምበት ሶፍትዌር ነው። ስቴፕ ባይ ስቴፕ እንየው። ዞቴሮ ምንድነው? ዞቴሮ የማጣቀሻ ሶፍትዌር ነው። የማጣቀሻ ሶፍትዌር ማለት ሳይቴሽን እና እንደዚሁም ቢብሊዮግራፊ ለመስራት የሚጠቅመን ሶፍትዌር ነው። ይህ ሶፍትዌር በነፃ ነው የምናገኘው። በኋላ ላይ እንዴት እንደምናወርድ እና ምን እንደምንሰራበት በደንብ በተግባር እናየዋለን። ስለዚህ ይህንን ሶፍትዌር ካወረድን ዞቴሮ ለምንድን ነው የሚጠቅመን? ዞቴሮ ሳይቴሽን ማኔጅመንት ሶፍትዌር ነው። ይህንን ሳይቴሽን ማኔጅመንት ሶፍትዌር እንዴት አድርገን ነው የምንጠቀምበት? ሳይቴሽን ስንል አንድ ቢብሊካል ኦተር ወይም አንድ የምንሰራው የምንጠቀማቸው ሪሶርሶች ኦተር ምን አለ፣ ጸሐፊው ምን አለ፣ እንዴት ነው ሳይት የምናደርገው፣ እንዴት ነው እውቅና የምንሰጠው? ይህንን አይ ቲንክ አካዳሚክ ራይቲንግ ላይ በደንብ ያያችሁት ይመስለኛል። እና አካዳሚክ ራይቲንግ አንዱ ሳይቴሽን ነው። አንዱ ለጸሐፊው እውቅና ሰጥተነዋል ወይ፣ በተገቢው መልኩ እውቅና ተሰጥቶታል ወይ ነው። ስለዚህ ይህንን ደግሞ ለማድረግ በእጃችን ነበር በፊት የምናደርገው። ሌሎች ማኑዋሎች ነበሩ፣ እነ ቱራቢያን፣ ኤፒኤ አንብበን ኦተር መጀመሪያ ሲሆን ሁለት ኦተር ሲኖረው እንዴት አድርገን ነው ሳይት የምናደርገው፣ ምንድነው የምናስቀድመው፣ ኢትዮጵያዊ ኦተር ሲሆን ምንድነው የምናደርገው የሚል ብዙ ጽንሰ ሀሳቦች ያሉትን አሁን ግን በሶፍትዌር ደረጃ መጥቶልናል። በሶፍትዌር ደረጃ ብዙ ሪሰርቸሮች ብዙ ሪሰርች የሚሰሩ ሰዎች የሚጠቀሙት ዞቴሮ ነው። በእርግጥ ዘግይተናል፣ ይህንን እየተለማመዳችሁ መቆየት ነበረባችሁ። ነገር ግን አሁንም አረፈደም፣ ቀላል ነው፣ አጠቃቀሙ ቀላል ነው።
ስለዚህ ዞቴሮን እንዴት አድርገን እንደምናወርድ እንዴት አድርገን እንደምንጠቀምበት እንደዚህ በተግባር ማየት ይቻላል ማለት ነው። ዞቴሮ ሁለት ነገሮች ይሰራልናል። አንደኛው ለተጠቀምነው ኦተር ወይ ለተጠቀምነው ጸሐፊ ወይም ሰከንደሪ ሶርስ በትክክለኛ መልኩ እውቅና ሰጥተን ሳይት እንድናደርገው እና በትክክለኛ መልኩ ሪፕሬዘንት እንድናደርገው ይጠቅመናል። ሁለተኛው ጠቀሜታው ቢብሊዮግራፊ ይሰራልናል። መጨረሻ ላይ የማጣቀሻ የዋቢ መጽሐፍ ዝርዝር በራሱ ሰርቶ ያቀርብልናል። ይሄ በጣም ትልቅ እርዳታ ነው። በነገራችን ላይ ቀለል አድርጋችሁ እንዳታዩ፣ በጣም ትልቅ እርዳታ ነው። ይሄ በጣም አስቸጋሪ ነው በእጅ ለመስራት። ራሱን የቻለ ማኑዋል አለው፣ ራሱን የቻለ ኦርደር አለው። ቢብሊዮግራፊ ዝም ብሎ አይቀመጥም ማለት ነው። ስለዚህ እሱን ሁለት ጉዳዮችን፣ አንደኛው ሳይቴሽን፣ ሁለተኛው ቢብሊዮግራፊ ማለት ነው። ዞቴሮን እንዴት አድርገን ነው የምናወርደው የሚለውን እና አንዳንድ ተያያዥ ጉዳዮችን እንደዚሁ እንመለከታለን ማለት ነው። የመጀመሪያው ስቴፕ ዞቴሮን መጫን ነው። ዞቴሮን መጫን zotero.org ላይ ገብተን ይህንን ኮፒ አድርገን ጉግል መፈለጊያችን ላይ ጉግል ሰርች ላይ ሄደን ይህንን ፔስት እናደርጋለን። zotero.org ብለን ከሄድን ዞቴሮን ያመጣልናል። ከዛ በኋላ መጫን ነው። ይሄንን ማየት እንችላለን ፕራክቲካሊ። ከዛ የብሮዘር ማገናኛውን ኢንስታሌሽን ብሮዘር ኮኔክተር የሚል አለ። እሱን ካገናኘን በኋላ ክሬት አካውንት እንላለን። አካውንታችን ፍሪ አካውንት ነው። አካውንት ክሬት ካደረግን በኋላ እንዴት አድርገን ነው ሪሶርስ ማስገባት የምንጀምረው የሚለውን ነገር እናያለን ማለት ነው። የመጀመሪያው ስቴፕ ዞቴሮን መጫን ነው። ምን ብያቸዋለሁ? ዞቴሮን ለመጫን ጉግል ሰርቻችን ላይ ሄደን zotero.org ፔስት አድርገን ኮፒ ፔስት አድርገን እዛ ላይ መፈለግ ነው። እሺ እንፈልገው። ዶክተር እሺ አይታይም። እሺ ኦኬ ኦኬ እዚህ ጋር ዞቴሮን ሰርች አድርጌ ያመጣሁት ነው። ዞቴሮ ዩር ፐርሰናል ሪሰርች አሲስታንት ይላል። እዚህ ጋር www.zotero.org የሚል አለ። ይሄንን ስነካው ዳውንሎድ ማድረግ እችላለሁ ማለት ነው። እዚህ ጋር ዞቴሮ ዳውንሎድ ማድረግ እችላለሁ። ይሄንን ጉግል ሰርች ላይ ሄጄ ፔስት ሳደርግ ዳውንሎድ ማድረግ እችላለሁ። ከዛ በኋላ ክሬት አካውንት ማድረግ ነው። አካውንታችንን ፍሪ አካውንት መክፈት ነው። ፍሪ አካውንት ከከፈትን በኋላ እንዴት አድርገን ነው ወደ አጠቃቀሙ የምንመጣው የሚለውን እንመልከት። ኦኬ ነፃ አካውንት ይክፈቱ ይላል። ነፃ አካውንት የራሳችን አካውንት ያስፈልገናል ማለት ነው። ኢሜይላችንን እንደነበረ ኢሜይል ይኖረናል። ነገር ግን የኢሜይል አድሬሳችንን ሶፍትዌር ማነው ፓስወርድ አይደለም የምንጠቀመው፣ ለራሱ ክሬት እናደርግለታለን ፓስወርድ ማለት ነው። እንደዚህ አይነት ነገር ነው የሚመጣው። እዚህ ጋር ማሳያችሁን ኦኬ እንደዚህ ነው የሚመጣው ማለት ነው። ዞቴሮ ኮኔክተር ይላል።
ይሄ አፕዴት ስታተስ ሚል እንደዚህ ኢንስቶል ስናደርገው ይሄንን አድርጎ ይመጣልናል። አይ ቲንክ ይሄን ፕራክቲካሊ ብናየውና እዚህ ላላችሁ ፕራክቲካሊ ላፕቶፕ ይዛችሁ ፕራክቲስ ማየት የሚገባ ነው። እስከ ማውረድ ድረስ ያለው አይ ቲንክ ኢንስቶል ማድረግ አንድ አፕሊኬሽን ኢንስቶል እንደማድረግ ነው። ሶ ልክ አንድ ሞባይል አፓችንን እንዳወርደን እንደምንጠቀም ማለት ነው። ያን ያክል የሚከብድ ነገር አይደለም። አካውንት ክሬት አድርግ ይላል። አካውንት ክሬት አደረግን፣ የራሳችን አካውንት ይኖረናል። ከዛ ከኮኔክተር ጋር ኮኔክት አድርገ አውርድ ይለናል። እሱን አወረድን። ከዛ ሲንክሮናይዝ እናደርጋቸዋለን ሁለቱም ኮኔክተር እና ዞቴሮአችንን ኤክስቴንሽናችንን እዚህ ጋር ዞቴሮ ኮኔክተር ሚል አለ አይደል? ከላይ እንደምታዩት ዞቴሮ ኮኔክተር ሚል አለ። ስለዚህ እቺን ኮኔክተር ኤክስቴንሽኗን ካወረድን በኋላ ከዞቴሮ እንትናችን ሶፍትዌራችን ጋር እናገናኘዋለን። ሶ ይሄን ካገናኘን በኋላ አካውንት ክሬት አድርገናል። አሁን ምን አይነት አውትፑት ነው የምናገኘው? ዞቴሮን ያኔ የራሴን እንትን ሼር ላድርጋችሁ እኔ የተጠቀምኩበት ያለው ለምሳሌ ይሄ እኔ እየሰራሁበት ያለው ዞቴሮ ነው። ዞቴራችንን እዚህ ጋር ይሄ የተለያዩ ሪሰርቾችን የሰራሁበት ነው። ይሄ ለምሳሌ ያስገባኋቸው ሪሶርስ ማቴሪያሎች ናቸው። ግማሹ በመጽሐፍ መልክ ሊሆን ይችላል፣ ግማሹ ጆርናሎች ናቸው። እንደዚህ አይነት ሪሶርሶችን ነው ማለት ነው አውትፑትን ላገኝ የሚችለው። ሶ እንዴት ነው ወደዚህ ደረጃ የደረስኩት ወይም እንዴት ነው ወደዚህ ማስገባው ሪሶርሶችን እንዴት ነው ይሄንን ካታሎግ መፍጠር የምችለው የሚለውን ነገር ላሳያችሁና ወደ እንትናችን እንሄድ፣ ወደ ስቴፖቻችን። እዚህ ድረስ ያለው ነገር ዞቴሮን አፑን የማውረድ ስራ ነው እየሰራው የነበርኩት። አፑን አወረድን። ኦኬ ዞቴሮስ ኮሌክሽን መፍጠር ነው የሁለተኛው ስቴፓችን። አፑን ካወረድኩኝ በኋላ አሁን አፑን መጠቀም ጀምሬያለሁ ማለት ነው። ሶ በዚህ ውስጥ ኮሌክሽን ፈጥራለሁኝ ማለት ነው። ምን ማለት ነው ኮሌክሽን መፍጠር ማለት? እቺን ፕራክቲካሊ ላሳያችሁ። ኮሌክሽን መፍጠር ማለት ይሄ ዞቴሮ የራሴ ዞቴሮ ነው። እዚህ ውስጥ ምን ማለት ነው ኮሌክሽን መፍጠር ማለት? እዚህ ጋር ይታያቸዋል። በዚህ በኩል ያሉት ከርሰሬን ተመልከቱ። እዚህ ጋር ያሉት ኮሌክሽኖች ናቸው። ለምሳሌ ጆን 9 ጆን 4 አንደርግራጁዌት፣ ኒው ቴስታመንት ቴዎሎጂ፣ ሪሰርች፣ ቸርች ሂስትሪ፣ ኒው ቴስታመንት ቴዎሎጂ፣ እነዚህ ሁሉ ምንድናቸው? ኮሌክሽን ናቸው። እስቲ አንድ ኮሌክሽን ክሬት ላድርግ እዚሁ ያለው ኮሌክሽን ክሬት ለማድረግ እዚች ጋር አዶኖ ከርሰሬ በደንብ ይታያችሁ እንደሆነ አላወኩኝም። ልክ እችኛዋን ነገር ስነካ እዚች ጋር አራት ማዕዘኗን እዚህ ፕላስ ሳይን አለች እዚች ውስጥ እሷን ስነካ ክሬት ኒው ኮሌክሽን ይላል። እሺ ኒው ኮሌክሽን ክሬት ላድርግ። ለምሳሌ ሪሰርች ፕሮፖዛል
እንመጣለን። ክሬት ኮሌክሽን አሁን ተመልከቱ። ሪሰርች ፕሮፖዛል የሚል ክሬት አረኩኝ ማለት እዚህ ጋር ሪሰርች ፕሮፖዛል ይላል። አሁን ምንም አይነት ሪሶርስ አልተጫነበትም ወይንም ኮሌክት አልተደረገም። ልክ ፎልደር ነው የከፈትኩት ማለት ነው። ስለዚህ ለምሳሌ እናንተ ሪሰርች ብላችሁ ወይም ስማችሁን ጠቅሳችሁ ለምሳሌ አበበ ሪሰርች ወይንም ደግሞ ፋይናል ሪሰርች ወይንም ኤምኤ ሪሰርች ማለት ትችላላችሁ። እዚህ ጋር ማትረሱት የፎልደር ስም ማለት ነው። አንድ ፎልደር ከፈትኩ ማለት ነው እዚህ ጋር። ስለዚህ ፎልደር ከከፈትኩኝ በኋላ ሌላው ምንድነው ሪሶርሶችን መሰብሰብ ነው። ሪሶርሶችን ስሰበስብ እንዴት ነው የምሰበስበው ነው? እንዴት ነው ማስገባው ውስጥ? እሺ በመጀመሪያ ብዙ አይነት ሪሰርች መሰብሰቢያ መንገዶች አሉ። አንደኛው ማኑዋል በእጅ በመጻፍ ነው። ለምሳሌ አይኤስቢኤን ነምበር ወይም ዲኦአይ ነምበር የምንላቸው አሉ። እነዚህ አንድ መጽሐፍ የሚወከልባቸው ቁጥሮች ናቸው። ለምሳሌ ላሳያቸው። አንድ መጽሐፍ እንዴት አድርጎ ነው በአይኤስቢኤን ነምበር የሚወከለው የሚለውን ሼር ላድርጋችሁ። ምን ማለት ነው አይኤስቢኤን ነምበር? ለምሳሌ ይሄን መጽሐፍ ሼር ላድርጋችሁ። ይሄን መጽሐፍ ተመልክታችሁት እንደሆነ እዚህ ጋር አይኤስቢኤን ነምበር የሚል አለ። በደንብ ማክሲማይዝ ላድርገውና አያችሁት? አይኤስቢኤን ነምበር 978 ህዝባር 1 ህዝባር እችኛ ሰረዝ ነገሯ 4412 4036 እዚህ ጋር ሃይፈን 1። ስለዚህ ይሄንን ቁጥር ኮፒ ፔስት አረጋለሁ። የት ነው ኮፒ ፔስት ማድረገው? አሳያችኋለሁ። ኮሌክሽን እንዴት ነው ክሬት ማድረገው ነው አሁን ዋናው ሀሳባችን። ኮሌክሽን እንዴት ነው ክሬት ማድረገው ነው። አይኤስቢኤን ነምበሩን መፈለጊያ ቦታ አለ። መጀመሪያ ግን ቁጥሩን ኮፒ ፔስት ላድርግ። ኦኬ እዚህ ጋር ይታያችኋል። እቺ የሆነች እንደዚህ ቀጠን ያለች እዚህ አግድም ነገር ያላት ፕላስ እና ማይነስ አላት ሶፍትዌር ውስጥ አለው። እዚህ ጋር ነው እቺን ክሊክ ስናደርጋት ባዶ መፈለጊያ ቦታ ሰርች ኢንጂን ትሰጠናለች። ከዛ እሷ ላይ ፔስት ማድረግ ነው። እንጀምር እስቲ። እቺን ክሊክ አደረኩኝ፣ ከዛ ፔስት አደረኩኝ። ከኢንተርኔት ኮኔክሽን ያስፈልጋችኋል ለዚህ ፔስት አደረኩ። እስቲ የሚመጣውን እናያለን ማለት ነው። ኦኬ አያችሁ፣ በዛ መሰረት ኮፒ ፔስት አደረኩኝ። ማቴሪያል እዚህ ጋር መምጣቱን አረጋግጫለሁ ማለት ነው። እንደዚህ ያልኩ ኮሌክሽን ፈጥራለሁ ማለት ነው። ለምሳሌ እንደዚህ አይነት ነገሮች እንደዚህ ውስጥ ያሉ ነገሮች ምንድናቸው የሚለውን እንመልከት። ዞቴሮ ውስጥ የምናገኛቸው እዚህ ለምሳሌ አይኤስቢኤን ነምበር የሚል አለ፣ ዲኦአይ ነምበር፣ ፒኤምዲኤስ። በተለይ ሁለቱን ብቻ ልናገር። አይኤስቢኤን ነምበር ለመጽሐፍቶች ነው፣ ዲኦአይ ደግሞ ለጆርናሎች ነው። ሌሎችም ራሱን የቻለ ዲስክሪፕሽኖች አሉት። ስለዚህ እችን ክሊክ ስናደርግ አይኤስቢኤን ነምበር እና ዲኦአይ ነምበሮች አሉት።
ኮፒ ፔስት እናደርጋለን። ሰርች አድርጎ ያመጣልናል። ሰርች አድርጎ ካላመጣልን ደግሞ ሌላ ችግር ነው ማለት ነው። ስለዚህ በኢንተርናሽናሊ ሪፕሬዘንት የሚደረግበት የሚወከልበት ቁጥር ነው ማለት ነው። አይኤስቢኤን ነምበር ማለት ያ መጽሐፍ የተወከለበት ቁጥር ማለት ነው። ዲኦአይ ነምበር ማለት ያ መጽሐፍ የተወከለበት ኢንተርናሽናሊ ነምበር ነው። ስለዚህ እሱን ነምበር እናገኛለን። በተለይ ብዙ ጊዜ የሚገኘው የት ነው? ከከቨሩ ፔጅ ቀጥሎ ሁለተኛ ሶስተኛ ፔጆች ላይ የምናገኘው ቁጥር ነው። አንዳንዴ ከመጽሐፉ መጨረሻ ላይ እናገኘዋለን። ለማንኛውም አይኤስቢኤን ነምበሩን እዚህ ጋር ኮፒ ፔስት አደረግን፣ ሰርች አደረግን፣ እዚህ ጋር ይገባልናል። እንደዚህ እያደረግን ኮሌክሽን ፈጠርን ማለት ነው። ኦኬ ኮሌክሽን ከፈጠርን በኋላ እስቲ አንዳንድ ነገሮች ኮሌክሽን በመፍጠር ሂደት ውስጥ ምን ምን ነገሮች ናቸው ኤክስፔክት የምናደርጋቸውን ነገሮች እንመልከት። ኦኬ ዋቢ መጽሐፍትን መሰብሰብ ማለት ኮሌክሽን መፍጠር ማለት ነው። የብሮዘር ማገናኛውን ቅድም ብለናል። እንዴት አድርገን ለምሳሌ በእጅ መመዝገብ፣ ለምሳሌ ኢትዮጵያዊ ጸሐፊዎች ኢንተርናሽናሊ አይኤስቢኤን ነምበር ላይኖራቸው ይችላል። አይኤስቢኤን ነምበር ያሌላቸው ጽሁፎች ሊኖሩ ይችላሉ። እነዛን ጽሁፎች በእጃችን ታይፕ እናደርገው። ለሴ እሱን እስቲ እንዴት አድርገን ታይፕ እንደምናደርግ እንመልከት። እዚህ ጋር በቀኝ በኩል ለኔ በቀኝ በኩል ነው ያለው። በቀኝ በኩል እንደዚህ አይነት ዲስክሪፕሽኖች አሉ። ይሄ ዲስክሪፕሽን ምን ጽፍበት ነው? ወይንም እዚህ ጋር እንደዚህ ማለት እንችላለን። እዚህ ጋር ይታያችኋል። ኒው አይተም ሚል ቡክ፣ ለምሳሌ የምናስገባው ቡክ ከሆነ ቡክ እንላለን። ዲስፕሌይ መሆኑን እርግጠኛ ነው። ዲስፕሌይድ ነው አይ ቲንክ እዚሁ እየሰራሁን ማየት ትችላላችሁ። ለምሳሌ ታይትል የመጽሐፉ ርዕስ በአማርኛም በእንግሊዝኛም መጻፍ እንችላለን። ታይትል ፎር ኤግዛምፕል ሪሰረክሽን ኦፍ ዘ ዴድ የሚል ነው። ፉል ኔም ለምሳሌ አበበ ከበደ ከሆነ ቮሊዩም ካለው፣ ኤዲሽን ካለው፣ ዴት ካለው፣ ፐብሊሸር ካለው፣ ለምሳሌ ፐብሊሸሩ ሜጋ ፕሪንቲንግ ነው። አንድ ጊዜ ካስገባን በኋላ አንቸገርም። ከዛ በኋላ ዴት 2016 እነዚህን ኢምፖርታንት ዳታዎች እንሞላለታለን ማለት ነው። ኢንተርናሽናል አበበ ከበደ ብሎ መጣ። ሪሰሬክሽን ኦፍ ዘ ዴድ አበበ ከበደ ብሎ ኮሌክሽናችን ውስጥ መጣ ማለት ነው። ስለዚህ አንድ ኮሌክሽን አንድ ኢትዮጵያዊ ጸሐፊ ሊሆን ይችላል፣ ወይንም አይኤስቢኤን ነምበር የሌለው ወይንም ኢንተርናሽናል ያልተመዘገበ ጸሐፊ ሊሆን ይችላል። እንደዛ ከሆነ በጣም ኢምፖርታንት ነው ብለን ካመንበት ያንን ማስረዳት ከቻለን መጽሐፉን እንደ ዋቢ መጽሐፍ እንጠቀመዋለን ማለት ነው። ስለዚህ እዚህ ጋር ዋቢ መጽሐፍ ዝርዝር ናቸው ማለት ነው። ኦኬ ሶ ኮሌክሽናችንን ለምሳሌ እኔ የተፈጠረ ኮሌክሽን ላሳያችሁ። የራሴ ኮሌክሽኖች ቅድም ያለው ለምሳሌ ቸርች ሂስትሪ፣ ይሄ ራሴ የፈጠርኳቸው ኮሌክሽኖች ናቸው። እነዚህን ሪሶርሶች ተጠቅሜያለሁ ማለት ነው። እነዚህ ሪሶርሶች ሳይት አድርጌያለሁ ማለት ነው። ለምሳሌ ሪሰርች፣ ሌሎች ሪሰርቾች ላይ ሪሰርች ዋን ለምሳሌ ይሄን ያክል ኮሌክሽኖች ተፈጥረዋል። ግሪክ ለምሳሌ ግሪክ ምንም ካልቸራል ዚስ ጆን 9 ፎር ኤግዛምፕል ጆን 9 እንደዚህ ተፈጥሯል። ኤምቴች ሆነም እንደዚህ ኤምቴች ብዙ ሪሶርሶችን ተጠቅሜያለሁ። ስለዚህ እንደዚህ ኮሌክሽኖችን ክሬት ታደርጋላችሁ ማለት ነው።
ኮሌክሽኖችን እንደዚህ ክሬት ታደርጋላችሁ። አሁን ለምሳሌ የሁሉ ሪሶርስ እንዴት አድርጌ ሳይት ላደርግ እችላለሁ? እዚህ ጋር ስንት ሪሶርስ እንደተጠቀምኩኝ ያሳያል። 86 ሪሶርሶችን ተጠቅሟል። ለማንኛውም ኮሌክሽን ፈጠርኩኝ። እሺ ሌላ የቀረኝ ነገር ወይ በአይኤስቢኤን ነምበር ሰርች አደርጋለሁ ወይም ደግሞ ማኑዋሊ ሰርች አደርጋለሁ ብያለሁ። ከዛ በኋላ ሌላ እንዴት ነው ሳይት ማለት ነው? አንድ መጽሐፍ ጠቅሼ እንዴት ነው ለዛ መጽሐፍ እውቅና የምሰጠው? ኦኬ በእጅ መመዝገብ ያልኩት እሱን ነው። በመለያ መፈለግ ወይም ዲኦአይ አይኤስቢኤን ነምበር ሰርች አድርገን እንዴት ነው የምንፈልገው የሚለውን ያልኩት ያንን ማለት ነው። ይሄንን ነገር ነው አሁን ተመልከቱ። እዚህ ጋር እነዚህን ምስሎች ካየን ወዲያው ይገባናል። ቅድምም ራሴም ፕራክቲካል ያሳይቻችኋለሁ። create a collection by clicking the new collection icon and naming it። ይሄ አንድ ካታጎሪ መፍጠር ማለት ነው። እዚህ ጋር ፕላስ እናደርግ ልክ ክሬት እንዳደረኩት እንደዛ መሆን ይችላሉ ማለት ነው። ልክ enter a name for the folder collection ይላል። ያው በእንግሊዝኛ ስለሆነ ነው። አንታይትልድ ነው። ልክ ቅድም ብያለሁ አበበ ከበደ ሪሰርች ወይ ፋይናል ሪሰርች ብላችሁ ኦኬ ስትሉት እዚህ ጋር አንድ ኮሌክሽን በዚህ በኩል በግራ በኩል አንድ የተከፈተ ፎልደር ያሳያችኋል። እዛ ውስጥ ኮሌክሽን መጽሐፍቶቻችንን ሰርች አድርገን አይዘር ማኑዋሊም ሊሆን ይችላል በእጃችንም ጻፍ ነው ወይም አይኤስቢኤን ወይም ዲኦአይ ነምበር ተጠቅመን ኮሌክት አድርገናቸው እነሱን መጽሐፍቶች መሰብሰብ የመጀመሪያው ስራ መሰብሰብ ይሆናል ማለት ነው። ኦኬ the next step አራተኛው እንዴት እንጠቀም ነው። ዞቴሮን እንዴት እንጠቀም። ስለዚህ አሁን ዞቴሮን ጭነናል፣ የሚያስፈልገውን ነገር አድርገናል፣ መጽሐፍቶቻችንን አስገብተናል። እንዴት እንጠቀም? መጀመሪያ ዞቴሮአችንንም የምንጠቀምበትንም ወርድ እንከፍታለን ወይንም ሪሰርች እየሰራንበት ያለውን ወርድ ዶክመንት እንከፍታለን። ሁለቱንም ማለት ዞቴሮአችንን ከፍተናል፣ ወርድ ዶክመንታችንን ከፍተናል። ኦኬ ለምሳሌ ይሄው የተከፈተ ወርድ ሼር ላድርጋችሁ። ይሄን ተመልከቱ። እዚህ ከላይ ዞቴሮ ሚላል ይመጣላችኋል። ወርዱን ስትከፍቱ አንድ ከላይ ካሉት ምርጫዎች አንዱ ዞቴሮ ይሆናል። የመጨረሻው ምርጫ ዞቴሮ ይላል። ስለዚህ ዞቴሮአችንን ወርዳችን ላይ አለ ማለት ነው። አሁን ከዚህ በኋላ ዞቴሮአችንን እንከፍታለን። ወርዳችን ላይ የምናደርገውን ሳይት የምናደርገውን ነገር እንጠቀማለን ማለት ነው። እሺ አይታችሁታል። እዚህ ጋር ዞቴሮ ሚል አለ። ዞቴሮ እዚህ ጋር ዞቴሮ ሚል መምጣቱን እርግጠኛ እንሆናለን። ይሄ ከወርድ ላይ ነው ያሳየዋችሁ። እሺ ለምሳሌ የምወስደው ሀሳብ አሁን እንዴት አድርጌ ሳይት ላድርግ ነው፣ እንዴት አድርጌ ዞቴሮ እንጠቀምበት የሚል ነው። ለምሳሌ አንድ ሰው they have common monthly worship time, common outreach program and use conferences ብሏል እንበል። ኖርማሊ የሌላችንም ሳይት የምናደርገው አንድ ኦኬ ወደ ኋላ ተመልሼ ልመልከት። ለምሳሌ according to the research made by ሰላም አረጋዊ early marriage and education level also contribute a lot for the divorce rate to be increased። ሰላም አረጋዊ በቀጥታ ያለችውን የዚህ ጋር አስረዳለሁ። የታያችሁ እንደሆነ አላውቅም። ስለዚህ ሰላም አረጋዊ በቀጥታ እሷ ልጅ ላይ ያለውን ነገር ዛሬት ነበር ምን እንዳለች ይሄንን ሐሳብ እዚህ ተመልከቱ። 12 ቁጥር ሚል አለ አይደል? 12 ቁጥር 12 ቁጥር ማለት ሰላም አረጋዊ ወይም 12ኛ ሳይቴሽን ማለት ነው። 12
ጊዜ ከዚህ በፊት 11 ጊዜ ሳይት አድርጌያለሁ። 11 ጊዜ የሰዎችን ሀሳብ አካትቻለሁ ጽሁፌ ላይ ማለት ነው። ይሄ 12ኛው ሳይቴሽን ነው። 12ኛው የሌላ ሰው ሀሳብ ነው። ወይም 12ኛ ጊዜ ሳይት ያደረኩት ነው። ይሄ የተለያየ አይነት ሳይቴሽን ቴክኒኮች አሉ። ዳይሬክት ኮቴሽን፣ አሉዥን፣ ብሎክ ሳይቴሽን። ይህንን አጻጻፍ ላይ አይዶኖ ተምራችሁ እንደሆነ አላውቅም። ዳይሬክት ኮቴሽን ማለት ለምሳሌ 3 ተከታታይ ቃላት ምንም ሳይጨመር ሳይቀነስ ከአንድ ጸሐፊ ላይ ከወሰዳችሁ በትምህርት ጥቅስ ውስጥ ይገባል። ያ በትምህርት ጥቅስ ውስጥ አስገብታችሁ ለምሳሌ ይሄኛው ብሎክ ሳይቴሽን ስለሆነ ነው። ብሎክ ሳይቴሽን ራሱን የቻለ ስልት አለ። ለማንኛውም ይሄንን ለምሳሌ ይሄን ሳይቴሽን ልጠቀም። እሺ ለምሳሌ ነው። ይሄንን በትምህርት ጥቅስ ውስጥ የሚገባ ሀሳብ ነው እንበል። እቺን ትምህርት ጥቅስ ውስጥ አስገባውኝ። ሄጄ ምንድነው ኤዲት ሳይቴሽን ምትላለች እዚህ ጋር ተመልከቱ። አድ ግን መጀመሪያ የት ከርሰሬን እዚች ጋር ሀሳቡ የተወሰደበት የመጨረሻው ቦታ ላይ ሀሳቡ የተወሰደበት የመጨረሻው ቦታ ይሄ ነው። ወይም ሳይት ላደርግ የሚገባኝ ቦታ ከዚህ እስከዚህ ነው የተወሰደው ለማለት በትምህርት ጥቅስ ውስጥ አስገባሁኝ። እንደ ነበረ እንደ ኦሪጂናል እንደ ሰውየው እንደ ተናጋሪው ከወሰድኩኝ በትምህርት ጥቅስ ውስጥ ማስገባት አለ። ሀሳቡን ብቻ ከወሰድኩኝ አሉዥን ነው የሚባለው፣ ትምህርት ጥቅስ ውስጥ አላስገባም። ወይንም ደግሞ ከ3 መስመሮች በላይ ከወሰድኩኝ ብሎክ ሳይቴሽን ነው የሚባለው። ስለዚህ ብሎክ ሳይቴሽን እና አሉዥን፣ ዳይሬክት ኮቴሽን ይሄ በጣም መለየት አለ። ስለዚህ ዚስ ፕሮፖዛል የሚለው ነገር ይሄ በዳይሬክት ኮቴሽን ውስጥ ነው። ስለዚህ አድ ይሄ ይመጣልኛል። ለምሳሌ ማኩልኪን ከሚባል ሰው ነው የወሰድኩት ልበል። እዚህ ጋር ተመልከቱ። ማኩልኪን 1995 ገጽ ለምሳሌ 90 ላይ ወሰድኩት። ፔጅ 90 ይላል አይደል? ይታያል። ኢንተር እለዋለሁ። አንድ ጊዜ ደግሜ ልስራ። አድ ማኩልኪን ገጽ 90 ከዛ ኢንተር። ኦኬ ማኩልኪን ግን መጀመሪያ እዚህ ጋር ክሊክ አደረኩ። ከዛ አድ እንዲህ አይነት ነገር ይመጣልኛል። ኢንትሮዳክሽን ቱ ገጽ 90 ከዛ ኢንተር እላለሁ። ይሄው 13ኛው ማኩልኪን ገጽ 90 እንደዚህ ብሎ ይመጣል ማለት ነው። እዚህ ጋር የግርጌ ማስታወሻ ላይ እንደዚህ ብሎ ይመጣል። ስለዚህ በእንደዚህ አይነት መልኩ ዘሆል የጠቀስናቸውን የዋቢ መጽሐፍቶች ከነገጻቸው እናስቀምጣለን ማለት ነው። ትክክለኛ ሪሰርች መስራታችን በእንደዚህ አይነት መልኩ ነው። ይሄ ምናልባት በፕራክቲስ ልታመጡ ትችላላችሁ። አይኤስቢኤን ነምበር አሁን ምናልባት መጨረሻ ላይ የሚቸግራችሁ ነገር ምንድነው? የምትጠቀሟቸው ሪሶርሶች አይኤስቢኤን ነምበር መኖራቸውን እርግጠኛ ሁኑ።
አይኤስቢኤን ነምበር ካላቸው አትቸገሩም ማለት ነው። አይኤስቢኤን ነምበሩን ወይም ዲኦአይን ኮፒ ታደርጋላችሁ። ፔጁን መያዛችሁን አትርሱ። በጣም የሚመከረው ነገር እሱ ነው። ልክ ስራችሁ ላይ በእጃችሁ ቢሆን ፔጁን ጽፋችሁ መያዝ አለባችሁ እዛው ቦታ ላይ። መጨረሻ ላይ በትክክለኛው መልኩ በሶፍትዌር ውስጥ እያስገባችሁ ሳይት ታደርጋላችሁ ማለት ነው። ኦኬ፣ እንዴት ነው ቢብሊዮግራፊ መስራት የምትችሉት? ይሄን ሳይት አደረጋችሁ። እሺ፣ እንዴት ነው ማጣቀሻ መጽሐፍቶችን መጨረሻ ላይ መስራት የምትችሉት? አንድ ጊዜ ካስገባችሁት በጣም ቀላል ነው። እዚህ ጋር ብለናል። ዋቢ መጽሐፍትን ያስገቡ ኢንሰርት ሳይቴሽን። ዋቢ መጽሐፍ እንዲገባ በሚፈልጉበት ቦታ ላይ ጠቋሚውን ከርሰር ያደርጉ። ከዚያም አድ ወይንም ኤዲት ሳይቴሽን የሚለውን ተጭነው የሚፈልጉትን መጽሐፍ ወይም የጽሁፍ ከዞቴሮ ቤተመጽሐፍት ውስጥ ይምረጡ ይላል። ቅድም እንዳደረግነው ማለት ነው። የዋቢ መጽሐፍት ዝርዝር ያውጡ ይላል። ይሄ ማለት ለምሳሌ ሁሉን ነገር ጨርሳችሁ ነው። ሁሉን ነገር ከጨረሳችሁ በኋላ ቢብሊዮግራፊ የሚሰራው ሁሉን ነገር ካለቀ በኋላ ነው። ቢብሊዮግራፊ እንዴት ነው የሚሰሩት? እሱን ላሳያችሁና ወደ ጥያቄ ካላችሁ ወደ ጥያቄዎች እንመጣለን። ለምሳሌ ይሄንን የሰራሁት ነው። ቢብሊዮግራፊ ይሄ ካታጎሪ እነዚህ ናቸው። እንደውም ወርድ ላይ ነው። በርግጥ ይሄን ማድረግ የነበረብን ላችሁ ወርድን ልክፈት። ሳይት ያደረኩበት ወርድ ይኸው ሪሰርችን ከፈትኩኝ። ሪሰርቾቼ እነዚህ ሁሉ ሪፈር ያደረኳቸው መጽሐፍቶች ናቸው። መጨረሻ ላይ ቢብሊዮግራፊ ለምሳሌ ይሄ ያልተሰራም ብዬ ላስብ አሁን ነፃ ነው። ቢብሊዮግራፊ የለም ብዬ አሰብኩ። ነገር ግን ቢብሊዮግራፊ ሊሰራ ነው። እዚህ ጋር ይታያቸዋል። አድ ኦር ኤዲት ቢብሊዮግራፊ የሚል አለ። በደንብ ከታየ እዚህ ጋር አድ ኦር ኤዲት ቢብሊዮግራፊ ይላል። እሱን አንድ ጊዜ ብቻ መንካት ነው። እሺ፣ አንድ ጊዜ ልክ ነው። አንድ ጊዜ ብቻ ስነካ ያው አመጣልኝ ማለት ነው። በትክክለኛ መልኩ በሚፈለገው ስታንዳርድ ቢብሊዮግራፊ ማመጣ ማለት ነው። ይሄንን ግን ለመስራት በጣም ረጅም ጊዜ ነው የሚፈጀው። ይሄ ራሱን የቻለ ሲኮንስ አለው። የጸሐፊው ስም መጀመሪያ ነው፣ የአባቱ ስም መጀመሪያ፣ ሁለተኛ ስሙ ማለት ነው። የጸሐፊው ስም አንድ ኦተር ካለው፣ ሁለት ሶስት ኦተር ካለው ደግሞ ራሱን የቻለ ህጎች አሉት። ለማንኛውም እሱን ህግ ሁሉ ጠብቆ በዚህ መልኩ ሪሰርች መጨረሻ ላይ እንደዚህ አይነት ቢብሊዮግራፊ ሰራለኝ ማለት ነው። አይ ቲንክ ጥያቄ ካላችሁ መጠየቅ ይቻላል። ቢብሊዮግራፊ ከሰራው የመጨረሻው ቢብሊዮግራፊ ነው። ዋና አልቲሜት ጎሉም ቢብሊዮግራፊ እና ሳይቴሽን ነው ብያለሁ አይደል? ሳይት ማድረግ እና ቢብሊዮግራፊ መስራት ማለት ነው። ጥያቄ ከሌላችሁ እንደው ጥያቄ ብትጠይቁ ይሻላል ዲስከሽን። Yes, please. ይሰማል። እሺ፣ እንትን አፑን አወረድ ነው አሁን እያወራን አውርደነው ነበርና ከዛ ግን እንዴት እንደምናደርግ እንደዚህ ፖሊፋይ
የለም በአሮማ በአርክ ማለት ነው። አብዛኛው ምናልባት ፐርፌክት ዲዛይን ረዳ ስለምንችል መጀመሪያ ስቴፕ 1 እንደዚህ ታረጋላችሁ፣ ስቴፕ 2 እንደዚህ ታረጋላችሁ፣ ስቴፕ 3 ያልክ ከዛ ያንዳንዱ እንደዛ ብናደርግ ምናልባት ወይም ደግሞ አጭር የቪዲዮ የሰማው አጭር ቪዲዮ ካለ እሷን ነገር ሼር ብታረጋለን ቴሌግራም ላይ። ኦኬ እሺ፣ ስቴፖቹን ሼር አረጋችኋለሁ። ራሴ ያዘጋጇቸው ስላሉ ሼር አረጋችኋለሁ። ችግር የለም። እዛ ላይ ብታነቡት በአማርኛ ስለሆነ የተዘጋጀው ቀላል ነው በጣም። እንደዚህ ውስብስብ ይመስላል እንጂ ቀላል ነው። አንድ አፕሊኬሽን ሞባይል ጭናችሁ እንደመጠቀም ማለት ነው። አይከብድም። ሼር አረጋችኋለሁ። Yes. እና የጻፍን እያለን ደግሞ እንዴት መጽሐፎችን ፋይንድ አውት እንደምናደርግ ከኛ ጋር ቲቸር ሪቪው ላይ እንዴት እያንዳንዱ ነገር ማግኘት እንደምንችል ከእያንዳንዱ መጽሐፍ ኦልሬዲ ኦል ላይብረሪ ስለሆነ ሁሉንም ላይብረሪዎች ያውቃቸዋል መጽሐፎች። ስለዚህ እነሱን የምናገኝበት ስቴፕ ባይ ስቴፕ የሆነ ሚኒ ሆኖ ግልጽ ሆኖ እንትን ብታደርግ በቃ በጣም አገኛ ነው። መስራት የተየችኛለ ኦኬ ታሜ ይሰማል? ይሰማኛል። ክላሱን ጨርሰዋል? አዎ ክላሱን ጨርሻለሁኝ። ጥያቄ ያላችሁ ይመስለኛል። ጥያቄ ካላችሁ ሌላ ጥያቄያቸውን በደንብ እየሰማሁ አይደለም። ያንተ ድምጽ ጥርት ብሎ ነው የሚሰማኝ። አይ ቀደም አንዱን ጥያቄ ብቻ ነው እንትን ያሉትና ቴሌግራም ላይ ሼር አድርገን ያለው ማለት ነው። Yes. እዚህ ሐዋሳ ያላችሁ ተማሪዎች በአካል እንረዳችኋለን። አንድ ግን በፕሮግራም ትመጡና እንዴት አድርጋችሁ አፑን እንዴት እንደምታወርዱ እናሳያችኋለን። ሌሎቻችሁ ግን ስቴፖቹን ተከትላችሁ እዛው አካባቢያችሁ ላይ አይ ቲንክ ዞቴሩን ብዙ ሰዎች ያውቁታል። እርዳታም ካስፈለገ እንደዚህ ኦንላይን ሌሎች ሰዎችን መግባት ይችላሉ። ጥያቄ ከሌላችሁ በዚህ እንሰነባበት። ኦኬ